እያንዳንዱ ታምረ ማርያም ይውጣና ይነበብ ከመጽሐፍ ቅዱስ የወጣ ታምረ ማርያም ካለ ያን ጀን እንከራከራለን። ቀዳማዊ ልደቱ አባት ብቻ አለው እሱም እግዚአብሔር አብ ነው። ለሁለተኛው ልደቱ እናት አለሽው አንቺ ብቻ ነሽ። መላእክት እንደሚያመሰግኗት መልአኩ ቅዱስ ገብርኤል ተፈስሒ ብሎ አመሰግናል። የሰው ልጆች ደግሞ እንደሚያመሰግኗት ኤልሳቤጥ ብጽዕት አንቺ ንዕድ ነሽ ክብርት ነሽ ብላ አመሰግነቻት። ፍጥረቱ ሁሉ ያመሰግኑኛል ብላ ራሷም ተናገረች። ስለዚህ ሶስት ምስክር እሱ ከወደዳት እሱ ከመረጣት ምን እኛ ብናመሰግናት እኛ ብንሰግድላት ምን ቁም ነገር አለው እንዴ? ትዕቢተኞችን ባዶ እጃቸውን ሰደዳቸው ብላለች። አሁንም ለሷ ይሄንን ተቃውሞ የሚያቀርብ ትዕቢተኛ ካለ ባዶ እጁን እንደሄደ እዚው ጸሎት ላይ ይናገራል። እንኳን ድንግል ማርያምን ማለት ነው ሊፈጥሮ የፈለገውን ፍጥረት በህሊናው ይዞታል። ያበል ሊፈጥሮ የወደደውን ፈጠረ በሰማይም በምድርም። ማርያምሰ ታቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዳ ይላል። ቤታችን ቅድስት ድንግል ማርያም በደል የለባትም ስንል በአዳም ዘሩና እንዴት በደል የለባትም? መጽሐፍ ቅዱስ ለመቤታችን ታምር ነው። ታምራትን ገድላትን ድርሳናትን ከመጽሐፍ ቅዱስ ለይቶ ለሌላ ማየት ይሄ አባትና ልጅን እንደማለያየት ማለት ነው፣ እንደማጣላት ማለት ነው። እግዚአብሔር ይመስገን። ስማው አሜን። በጣም መልካም። እንግዲህ ወደ ጥያቄዎች ይለፍና በነገረ ማርያም ዙሪያ አንዳንድ ጥያቄዎች የተነሱትን ጥያቄዎች ወደ እርስዎ ዘንድ አቀርብና በዛ ላይ ምላሽ ይሰጡኛል። እንግዲህ ወደ ጥያቄ ሳልፍ ፍጥረት ሁሉ እመቤታችንን ለማመስገን ነው የተፈጠረው የሚል በመቅደመ ማርያም ላይ የተገኘ አንድ ጥቅስ አለና ይሄ ከምን አኳያ ነው የተነገረው? እንዴት ይታያል የሚለው ነገር አስተራራሩ። ጥሩ ነው። ተፈጥረ ሁሉ ፍጥረት ይላል። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ ተብሎ በዘወትሩ መቅድም ነገረክሙ ላይ ተጽፏል። ይህ መጽሐፍ ቅዱስ ያለው እመቤታችን ራሷ ወናሁ ሚዜሰ ያስተበጽኡኒ ኩሉ ትውልድ ካለችው የተነሳ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ስንመለከት ጸሎተ እግዝእትነ ማርያም እናገኛለን። ቅዱስ ሉቃስ ወንጌሉን ሲጽፍ በብስራተ መልአክ ነው የተነሳ። ብስራተ መልአክ ቅዱስ ገብርኤል ወበሳድስ ወር ተፈነወ ገብርኤል መልአክ ማኅበ እግዚአብሔር በስድስተኛው ወር የእግዚአብሔር መልአክ ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነው ብሎ ወንጌሉን ምዕራፍ 1 ቁጥር 26 ላይ እንደጻፈው እመቤታችን የመልአኩ የቅዱስ ገብርኤልን መልእክት በሚገባ ተረድታ ነው የተቀበለች። ጸንሲ ወንድ ልጅ ትወልጃለሽ ሲላት ወንድ ሳላውቅ እንደምን ይሆነኛል ብላ በሚገባ ጠይቃለች። ስትጠይቅ መልአኩ የሚገባውን ነገር ነግሯታል። መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ አለ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ከአንቺ የሚወለደው የእግዚአብሔር ልጅ ነው አላት። የእግዚአብሔር ልጅ ስለሆነ የእግዚአብሔር ልጅ ደግሞ ቅድመ ዓለም ሳይፈጠር ከአባቱ ያለ እናት እንደተወለደ ከአንቺ ደግሞ የሚወለድ ያለ አባት ነው። ለአምላክ አንድ አባት ብቻ ነው ያለው። ደግሞም የምትኖሪው አንዲት እናት አንቺ ብቻ ነሽ። ለቀዳማዊ ልደቱ አባት ብቻ አለው እሱም እግዚአብሔር አብ ነው። ለሁለተኛው ልደቱ እናት አለሽው አንቺ ብቻ ነሽ። ስለዚህ ያለ ዘር ያለ ሩካቤ ነው የምትወልጂው። በድንግልና ጸንሰሽ በድንግልና ነው የምትወልጂው ሲላት እንደምን ይሆናል ስትል ለእግዚአብሔር የሚሳነው ነገር የለም ማለት። እዚያ በኋላ እንደ ቃል ይሁንልኝ አለች። በድንግልና ተጸነሰ። በቱም ድንግልና ያለ ዘር ያለ ሩካቤ ተጸንሶ እያለ እመቤታችን
ቅድስት ድንግል ማርያም ኤልሳቤጥ በጸነሰች በ6 ወሯ ከናዝሬት ወደ አይነከርም ሂዳለች። ሂዳ አይነከርም አክስቷ ኤልሳቤጥ የዘካርያስ የሊቀ ካህናት ዘካርያስ ባለቤት ጸንሳ 6 ወር ሆኗት ስለነበር መልአኩም 6ኛ ወር ሆኗታል ጸነሰች ብሎ ስለነገራት እሷን ለመጠየቅ መጣ። ሁለቱ ኤልሳቤጥና ድንግል ማርያም በቤተ ዘካርያስ ሲሳሳሙ እጅ ሲነሳሱ ወዲያውኑ ኤልሳቤጥ መንፈስ ቅዱስ አደረባትና አንድ ነገር ተናገረች። ምንትኑ አነ ከመትምጽያቤ ሙሉ ጊዜ የጌታዬ እናቱ ወደኔ ትመጪ ዘንድ እኔ ማን ነኝ ለችና ጌታን እንደጸነሰች ተናገረች። መልአኩ ለኤልሳቤጥ አልነገራትም። ግን በመቤታችን ማይጸን የተጸነሰው አምላክ መጸነሱን ኤልሳቤጥ እንድትመሰክር አደረገ። የጌታዬ እናቱ አለቻት። በማይጸን ያለው ጽንስ ደስ ብሎ ዘለለ ሰገደ ብላ ልጁም እንዳወቀ ዮሐንስ እናቱም ልጁም ድንግል ማርያም የጸነሰችው አምላክ መሆኑን እሷ ወላዲተ አምላክ መሆኗን ያለ ዘር ያለ ሩካቤ መጽነሷን ዮሐንስም እናቱ ኤልሳቤጥም በመንፈስ ቅዱስ ተገልጾላቸው አውቀው ተረዱና ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ሞላባት ወናሁ ሶበ ሰማዩ ቃል አሞትኪ አንፈራጽ ጓል በወሰከርሴ እንደምን ሰነበትሽ ብለሽ ስትናገሪ ያንቺን ድምጽ ሰማ በማህፀን ያለው ሕፃን ዘለለ ሰገደ አለቻት። ወብጽይት አንቺ ንድ ነሽ ክብርት ነሽ እንተ ታምኒ ከመከውን ቃል ዘነገሩኪ ማበ እግዚአብሔር ከእግዚአብሔር ዘንድ የተላከልሽን ነገር አምነሽ የተቀበልሽ አንቺ ብጽይት ናት። እዚህ ይጀምራል ፍጥረት ሁሉ ድንግል ማርያምን ለማመስገን ተፈጠረ የሚለው እዚህ ይጀምራል። አሁን ኤልሳቤጥ ብጽይት ነሽ እያለ ያመሰገነቻት ነው። ኤልሳቤጥ ፍጥረቱን ሁሉ ትወክላለች የመንፈስ ቅዱስ ማደሪያ ስለሆነች ማለት ነው። እንደ ኤልሳቤጥ መንፈስ ቅዱስ ያደረበት ሁሉ ድንግል ማርያምን ለማመስገን ተፈቅዶለታል። ዮሐንስ በእናቱ ማህፀን ሆኖ ለድንግል ማርያምና ለጸነሰችው ሰግዷል። ስለዚህ ፍጥረት ሁሉ እንዲሰግድላት ተፈቅዷል። መጽሐፍ ቅዱስ ነው የእመቤታችን ምስጋና ፍጥረት ሁሉ ከእግዚአብሔር ቀጥሎ እንዲያቀርብላት መትተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ሁሉ የሆነች አምላክ ወላዲተ አምላክ ፍጥረት ሁሉ ማመስገኑ የሚታወቅ ኤልሳቤጥ አንቺ ብጽይት ነሽ አለቻት። አመሰገነቻት አይደለ? ከዚያ በፊት ደግሞ መልአኩ ቅዱስ ገብርኤል ተፈሥሒ ብእሲት ደስ ይበልሽ ብሎ አመስግኗታል። ይኸው ፍጥረት እንግዲህ ፍጥረት ሁሉ እመቤታችን ማመን ተፈጠረ አይደለ? ይኸው መላእክትም እንግዲህ እሷን ለማመስገን ተፈጥረዋል ማለት ነው። ለምን? ከመላእክት አንዱ ቅዱስ ገብርኤል ተፈሥሒ ብእሲት አይደል ያላት? ደስ ይበልሽ ምስጋና ነው። የቅዱስ ገብርኤል ምስጋና ተፈሥሒ ብእሲት ነው። ዮሐንስ አፈወርቅም ተፈሥሒ እያለ አመስግኗታል። ሌሎችም ቅዱሳን ቅዱስ ኤፍሬም አመስግኗታል። ይሄ ታዲያ መጽሐፍ ቅዱስ ነው። መላእክት እንደሚያመሰግኗት መልአኩ ቅዱስ ገብርኤል ተፈሥሒ ብሎ አመሰግናል። የሰው ልጆች ደግሞ እንደሚያመሰግኗት ኤልሳቤጥ ብጽይት አንቺ ንድ ነሽ ክብርት ነሽ ብላ አመሰገነቻት። ከዚህ በኋላ ደግሞ ራሷ እመቤታችን ከዚህ ኤልሳቤጥ ጋር እንደቆመች ጸሎት ጀመረች ይላል። ወትቤ ማርያም ታብዮ ነፍሴ ያለችና እመቤታችን ሰውነቴ እግዚአብሔርን ታከብረዋለች ያለች መጣችና ምን አለች? ወናሁ ሚዜሰ ያስተወጽኦኒ ኩሉ ትውልድ በቅዱስ ገብርኤልና በኤልሳቤጥ አንደበት ብቻ ተመስግኘ አልቀርም። ኩሉ ትውልድ ማለት ፍጥረት ማለት ነው። ኦሪት ዘልደት ይላል ዘፍጥረት ሲል ልደት ትውልድ ማለት ፍጥረት ማለት ነው። በግዙ ኩሉ ትውልድ ያስተበጽኦኒ ፍጥረቱ ሁሉ ያመሰግኑኛል ብላ ራሷም ተናገረች። ስለዚህ 3 ምስክር መልአኩ ቅዱስ ገብርኤል፣ ቅድስት ኤልሳቤጥ፣
ራሷም እመቤታችን ይሄ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለ የተጻፈ ሶስቱም ምስክር ፍጥረት እንደሚያመሰግናት ተቀምጧል። ከዚህ በመነሳት ነው እንግዲህ ሊቃውንት አባቶቻችን ፍጥረት ሁሉ ድንግል ማርያምን ለማመስገን ተፈጠረ ያሉ ያን መነሻ አድርገው ነው። ይሄ ደግሞ ትመሰገናለች ሲባል የባህሪ ምስጋና የባህሪ ስግደት የሚቀርብለት እግዚአብሔር ነው። ስግደት የባህሪ ለእግዚአብሔር፣ ምስጋና የባህሪ የሚቀርብ ለእግዚአብሔር ነው። እመቤታችን ግን ቅድስት ድንግል ማርያም ረከብኪ ጸጋ መልአኩ ቅዱስ ገብርኤል ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ሲላት በእግዚአብሔር ዘንድ ባለሟል ማግኘት ማለት ነው። ምን ማለት ነው? መመስገን ነው። በእግዚአብሔር ዘንድ ባለሟልነትን ስላገኘሽ ከእግዚአብሔር ቀጥለሽ ትመሰገኛለሽ፣ ትወደጃለሽ፣ ሁሉ ያከብርሻል፣ ትከበሪያለሽ ማለቱ ነው። ስለዚህ እመቤታችን የጸጋ ስግደት የጸጋ ምስጋና ነው የሚቀርብላት። የፈጣሪ ምስጋና ስግደት የባህሪ ነው። ማርያም ማለት ራሱ ስሙ መትተ ፍጡራን ነው። መልዕልተ ፍጡራን መትተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ማለት ነው ራሱ። በቤተ ክርስቲያናችን ስርዓት ሁልጊዜም ጸሎት ሲደረግ ጸሎት ሲጸለይ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ይደገማል። ሰላም ለኪ ጸሎተ እግዝእትነ ማርያም ይደገማል። ሁሉ ፍጥረት ያመሰግንሻል ያለው ይሄንን ነው። አሁን ዛሬ በቤተ ክርስቲያናችን በማንኛውም ቦታ ሰው ሲሞት በጸሎተ ፍትሐት ማለት ነው፣ ክርስትና ሲነሳ በጸሎተ ክርስትና፣ በስርዓተ ተክሊል በጋብቻ ተክሊል ሲፈጸም በጋብቻ፣ በሰርክ ጸሎት ሲጸለይ፣ በነግ ጸሎት፣ በሰዓታት ጸሎት፣ በማህሌት ጸሎት ወዘተርፈ ጸሎት በሚጸለይበት ሁሉ የሚደገም መጀመሪያ ሰላም ለኪ ጸሎተ እግዝእትነ ማርያም ነው እና በገዳምም ያሉት በከተማም ያሉት በገጠርም ያሉት በየብስም ያሉት በባህርም ያሉት ሁሉም በክርስቶስ ክርስቲያን በወልዱ ውሉድ የተባሉት ፍጥረታት ሁሉ ማለት ነው ጸሎት ሲጸልዩ ይህንን ጸሎተ እግዝእትነ ማርያም እንደሚጸልዩ የውዳሴ ማርያም መጀመሪያ እሱ ነው። የጸሎተ ፍትሐት መጀመሪያ እሱ ነው። የጸሎተ ክርስትና መጀመሪያ እሱ ነው። የጸሎተ ተክሊል መጀመሪያ እሱ ነው። ሰላም ለኪ ነው። አዲያ ሀዚያ ውስጥ ማን አለ? ኩሉ ትውልድ ያስተበጽውኒ ፍጥረት ሁሉ ያመሰግኑኛል ያለውን እንጸልያለን። ስለዚህ አሁን እሷን እኮ በየቀኑ ሳያመሰግናት የሚውል ፍጥረት የለም። ትክክል ነው። በቤተ ክርስቲያናችን የጸሎት መጀመሪያ ጸሎተ እግዝእትነ ማርያም፣ ከዚያ በኋላ ነው ውዳሴ ማርያም የሚደገም፣ ሌላው ሁሉ የሚደገም፣ ወንጌል የሚነበብ ከዚህ በኋላ ነው እና ይህንን የጸጋ ስግደትና ምስጋና እንዲቀርብላት እግዚአብሔር ራሱ ቅዱስ ገብርኤልን ልኮ እንዲያመሰግናት ኤልሳቤጥን በመንፈስ ቅዱስ አስነስቶ እንድታመሰግናት እሷ ደግሞ ትውልድ ሁሉ ፍጥረቱ ሁሉ ያመሰግኑኛል ስላለች ይሄ ከመጽሐፍ ቅዱስ የተገኘ የማያጠራጥር ትክክለኛ የአምላክ እናት ስለሆነች መቼስ ከአምላክ ቀጥሎ ክብር ይሰጥ ቢባል እናቱ የእሱ እናት እያለች ለማን ይሰጣል? አሁን የጸጋ የስግደት የጸጋ ምስጋና ይቅረብ ቢባል መቼስ ለሱ ለመድኃኔ ዓለም ከሷ የቀረበ የለውም አይደል? ለሷስ ከልጇ የቀረበ ማን አላት? ስለዚህ እንድትመሰገን እኮ ያደረገ እሱ ነው። እንግዲህ እናቱ ካልተመሰገነች የሱ ምስጋና የባህሪ ሆኖ የተመሰገነ ከቀረ ማለት ነው ለእመቤታችን የሰጣት ፍቅር ይቀንሳል። ምክንያቱም ፍቅሩ በጣም ልዩ ነው። ከሰማይ ሆኖ አያት ይላል እግዚአብሔር አብ አያት። ባያት ጊዜ ባይኑ የሚሞላ ፍጥረት አላገኘም ይላል። ባይኑ የሚሞላ ፍጥረት አላገኘም። ወሶበሬ ንጽሕናኪ ለልዩ እግዚአብሔር አብ ይላል
እግዚአብሔር አብ ንጽሕናሽን ቅድስናሽን ባየ ጊዜ ይረከበ ዘከማኪ እንዳንቺ ያለ አላገኘም ይላል። ስላላገኘ አንቺን ብቻ መረጠ፣ ከሴቶች ለይቶ መረጠች። ቡርክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ያማለድሽ የምታሰጭ አንቺ ነሽ ብሎ መልአክ ቅዱስ ገብርኤል አመሰገናት። ይህንን ጸጋ የሰጠ ራሱ ነው። ረከብኪ ሞገሰ ብሎ ቅዱስ ገብርኤል ስለመሰከረና እግዚአብሔር አክብሯታል። ዳዊትም በመዝሙሩ መዝሙር 131 ላይ እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታል እኮ ወአብደራ ከመ ትኩኖ ማኅደሮ ማደሪያው ለመሆን ወዷታልና ወይቤ ዛቲቲ ምዕራፌ ለዓለም የዘላለም ማረፊያ ይህች ናት። ዝየ አሐድር እስመ ሐረይክዋ እሷን ወድጃታለሁ እሷን መርጫታለሁና በእሷ አድሬ እኖራለሁ አለ። እንግዲህ ለዓለም እኖርባታለሁ ነው ያለ። አሁን እኮ እመቤታችን ጌታን 9 ወር ከ5 ቀን ጸንሳ ወልዳለች። ግን ከወለደችው በኋላ አለ አብሮ። ምክንያቱም ዛቲቲ ምዕራፌ ለዓለም ለዘላለም ማረፊያ ናት አይደል ያለ። ስለዚህ የዘላለም ማረፊያ እንድትሆነው ከመረጣት እሱ ከወደዳት እሱ ከመረጣት ምን እኛ ብናመሰግናት እኛ ብንሰግድላት ምን ቁም ነገር አለው አለው እንዴ? እንዴ እኮ ያ አጠያይቅም። አምላክ ለመረጣት ብንሰግድ ለወደዳት ብንሰግድ እኔ የወደድኩትን መውደድ እኔ የጠላሁትን መጥላት ይገባል ይላል። እዚያ በሳሙኤል ላይ ሳኦልን አንድ ጊዜ ምን አለው? ለሳኦል ያለቅሳል። ሳኦል ከተሻረ በኋላ ሳሙኤል እስከ መቼ ድረስ ነው ለሳኦል የምታለቅስለት አለው። እግዚአብሔር አምላክ እንደው እስራኤል ጠላት እንዳያቸንፋቸው ብዬ አይደለም፣ እኔ የወደድኩትን መውደድ እኔ የጠላሁትን መጥላት እንጂ እኔ የጠላሁትን መውደድ አይቻልም። እኔ የወደድኩትን ደግሞ መጥላት አይቻልም። አሁን እሱ ወዷታል። በምን ይታወቃል? እናት አድርጓታል። ባይወዳት እኮ እናት ያደርጋት ማለት አዲያ እሱ ከወደዳት እሱ ለእናትነት ከመረጣት እኛ ለማመስገን ብንመረጥ እንዴ እኮ ጸጋ እኮ ነው። ከሷ ጸጋ እኮ ትንሽ አገኘን ማለት እኮ ነው። እሷን ማመስገን እኮ መታደል እኮ ነው። እሱ ያልፈቀደለት እኮ አያመሰግናትም። እሱ ያልፈቀደለት አሁንም አሉ ብዙ መናፍቃን የማያመሰግኗት ጥያቄ የሚያቀርቡ እንዴት ፍጥረት ሁሉ ማርያምን ለማመስገን ተፈጠረ ይባላል የሚያለውንም ይቃወሙ አሉ። አሁን እነዚህ ጸጋ ያጡ ናቸው፣ በረከት ያላገኙ ናቸው እንጂ እንኳን ሕያዋን ሙታን ከመቤታችን በረከት ይሳተፋሉ። ቅድም እንዳልኩት ውዳሴ ማርያሙ ሰላም ለኪ ሲደገም ለሙታን ማለት ነው። አስከሬናቸው ዘለ ተጋድሞ ጸሎተ እግዝእትነ ማርያም ሲደገምላቸው በረከት ያገኛሉ። ምን ይላል? ወአጽገቦሙ በረከቱ በረከቱ አጠገባቸው ትላለች እመቤታችን። ራቆሙ ለውላን ትዕቢተኞችን ባዶ እጃቸውን ሰደዳቸው ብላለች። አሁንም ለሷ ይህንን ተቃውሞ የሚያቀርብ ትዕቢተኛ ካለ ባዶ እጁን እንደሄደ እዚያው ጸሎት ላይ ይናገራልና የእመቤታችን ስግደትና ምስጋና መጽሐፍ ቅዱሳዊ ነው ባጭሩ። ለማመስገን ተፈጠረ ሲባል የባህሪ ምስጋና አይደለም፣ የባህሪ ስግደት አይደለም። እሱ እንዳከበራት እሱ እንደወደዳት እሱ እንደመረጣት የጸጋ ስግደት የጸጋ ምስጋና ነው የሚቀርብላት። ፍጥረቱ ግን እንዲያመሰግን ስለተፈቀደለት እግዚአብሔር የፈቀደለት ነው እንጂ ያልፈቀደለት አሁንም አያመሰግናትም። ይሄ ግልጽ ነው። በጣም መልካም እንታሺ እመቤታችን ቅድስት ድንግል ማርያም በዚሁ ላይ ሳንወጣ ቅድመ ዓለም በአምላክ ሕሊና ታስባ ትኖር ነበር ይላልና ይህ ማለት ምን ማለት ነው? ጥሩ ነው። እንግዲህ እግዚአብሔር አምላክ እንኳን ድንግል ማርያምን ማለት ነው ሊፈጥሮ የፈለገውን ፍጥረት በህሊናው ይዞታል። አስቦ ነው የፈጠረው። ህሊናውን የሚያውቅ የለም። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 40 ላይ ቅድም ተነቧል። መኑ የአምር ህሊናሁ ለእግዚአብሔር እግዚአብሔር ያሰበውን ማን ያውቃል ተብሏል። እንኳን እናቱን ድንግል ማርያምን ማለት ነው ከትንኝ ጀምሮ በእግዚአብሔር ህሊና ያልታሰበ ያልተቀመጠ ፍጥረት የለም። አትንኝ ጀምሮ መላእክትም ታስበዋል። አዳም ሔዋን ታስበዋል። እንስሳት አራዊት ታስበዋል። ሰማይ ታስቧል። ሰማያት ታስበዋል። ምድር ታስባለች። በእግዚአብሔር ህሊና ያልታወቀ የለም። ነቢዩ ዳዊት ይህን ሲገልጥ ምን ይላል? ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ እግዚአብሔር በሰማይም በምድርም ሊፈጥረው የወደደውን
ፈጠረ ይላል። የወደደውን ሲል ማለት ነው እንግዲህ ሊፈጥር የወደደውን በልቡ ነው አስቦታል ማለት ነው። በእግዚአብሔር ልብ ሊፈጠር የተፈለገው ሁሉ ተወዷል። ስለዚህ ኩሎ ዘፈቀደ ገብረ እግዚአብሔር እግዚአብሔር ሊፈጥር የወደደውን ፈጠረ በሰማይም በምድርም እንዳለው ሁሉ እንኳን እመቤታችን ማንኛውም ፍጥረት ግዙፋን ፍጥረታት ረቂቃን ፍጥረታት ሁሉ በልበ አምላክ ታስበው የኖሩ ናቸው። ይናለም እማህበ አልቦ ሀበቦ አምጥቶ ፈጠረው አይደል የምንለው? ካለመኖር ወደ መኖር ስንል እኮ በእይታ አልነበረም ያለም በአካል አይታይም ነበር። በመታሰብ ግን ከልበ ሥላሴ ታስቦ ነው ያለ። እንዲያውም መንግስተ ሰማያትን እኮ ይላል ማቴዎስ 25 ላይ ጻድቃንን ወደ መንግስተ ሰማያት እንዲገቡ ሲፈቅድላቸው ምን ይላል? ኖ ሀብየ ቡሩካኑ ለአቡየ ትረሱ መንግስተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም ይላል። ዓለም ሳይፈጠር የተዘጋጀላችሁ ሲል በማን ነው? በልበ ሥላሴ ማለት ነው። ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያትን ተወርሱ ዘንድ ነው ይላቸዋል። ዓለም ሳይፈጠር መንግስተ ሰማያት ወዴት አለች አይደል? ከሌለች አማን አለች ማለት ነው። በልበ ሥላሴ ስላለች እመቤታችን እምቅድመ ሀለወት ስቤተ እመቤታችን ዘንበለ ይትፈጠር ሰማይ ወምድር ሰማይ ምድር ሳይፈጠር ወዘንበለ ሳረር ምድረ ገነት ገነት ሳትፈጠር ሀለወት ስቤተ እመቤታችን ትመሰገን ነበረ። በህሊና አምላክ ታስባ አለች ይላልና እንኳን ድንግል ማርያም ሌላውን ፍጥረት በልበ ሥላሴ ነበረ ማለት ነው። በጣም መልካም። እሺ እመቤታችን ቅድስት ድንግል ማርያም በደል የለባትም ስንል በአዳም ዘሩና እንዴት በደል የለባትም የሚሉ ጥያቄዎች ይነሳሉና ከዚህ ጋር አያይዞ የቤተ ክርስቲያናችን አስተምሮ ምንድነው? ቀደም ሲል ደግሞ እንዳነሳ ነው ያው የጌታችን ስጋ የአዳም የጥንተ ስጋው ነው ወይስ ከወደቀ በኋላ ጉስቁልና ያገኘው ስጋ ነው? ይሄ ከምን አኳያ ይመለሳል? ጥሩ ነው። ጥሩ ጥያቄ ነው። ይሄ በሁለት ይታያል። አዝማነ አዳም የአዳም ዘመን በሁለት ይታያል። ህይወተ አዳም የአዳም ኑሮ የአዳም ህይወት በሁለት ይታያል። መካነ አዳም የአዳም ቦታ በሁለት ይታያል። በሁለት ይታያል። ቅድመ በሊያ ቆጽለ በለስ እና ድረ በሊያ በለስ ዕፀ በለስን ከመብላቱ በፊት የነበረው የአዳም ኑሮ የአዳም ቦታ የአዳም ዘመን ዘመነ ህይወት ዘመነ ንጽህ ዘመነ ቅድስና ተብሎ ይያዛል። ዕፀ በለስን ከወላ በኋላ ያለው ደግሞ ዘመነ አብሶ የበደል ዘመን ዘመነ መርገም የመርገም ዘመን የመከራ ዘመን ዘመኑ እንዲያ ይባላል። እንዲያውም በዘመን አቆጣጠር በቀመረ ዘመን ሲታወጅ አዳም ዕፀ በለስን በኋላ ከበላ በኋላ እስከ ልደተ ክርስቶስ ያለው ዘመን ስምም አለው። ዓመተ ፍዳ ዓመተ ኩነኔ ነው የሚባል 5500 ዘመን ስም አለው ራሱ። ዓመተ ፍዳ ዓመተ ኩነኔ የመከራ የፍርድ ዘመን። ከዚያ በኋላ ጌታችን ከተጸነሰ ጀምሮ ያለው ደግሞ ዓመተ ምህረት የምህረት ዘመን ይባላል። አዳም የነበረበት ዘመን የምህረት ዘመን ነው። ከሰባቱ ዓመት ዕፀ በለስን ከመብላቱ በፊት የነበረበት ዘመን የይቅርታ የቸርነት የህይወት የንጽህና የቅድስና ዘመን ነው እና በዚያ በሰባቱ ዘመን አዳም ንጻ ጠባይ አላደፈበትም። ሔዋንም ንጻ ጠባይ አላደፈባትም። ንጻ ጠባይ ማለት የተፈጥሮ ንጽህና ማለት ነው። ጠባይ ማለት ፍጥረት ማለት ነው። በተፈጥሮ የተሰጣቸው ንጽህና ቅድስና አልተነካባቸውም፣ አልተወሰደባቸውም። ከሥላሴ የተወለዱት ልጅነት እንዳለ ነው። የእግዚአብሔር ማደሪያዎች ናቸው። ከራስ ፀጉራቸው እስከ እግር ጥፍር ድረስ እስከ እግር ጥፍራቸው ያለው አካላቸው በሙሉ ንጹህ ነው። በደል የለበትም፣ መርገም የለበትም፣ ኃጢአት የለበትም። ንጹህ ቅዱስ
አካል ነው። ሁለንተናቸው ያማረ የተወደደ እግዚአብሔር የመረጠው እግዚአብሔር ያከበረው ነውር የሌለበት ነቀፋ የሌለበት አካል ነው። ከዚያ በኋላ ዕፀ በለስን ሲበሉ ግን አዳምና ሔዋን መርገም መጣ። አትብላ ያለውን ዕፀ በለስ ስለበላ አዳም ተጠየቀ። ኦሪት ዘፍጥረት ምዕራፍ 3:2 እንደተጻፈው ማለት ነው። ለምን ዕፀ በለስን በላ አለው። የሰጠኸኝ ሔዋን አበላች። ሔዋን ለምን ይህን አደረግሽ? እባብ አሳተችኝ። ሁሉም ምክንያት አቀረቡ። ሁሉም ተረገሙ። ምን ተብለው? አዳምን ብላ በአፈ ገጽከ ወተወርደህ ብላ ለታብቁል ምድር እሾሃ አሜከላ ምድር እሾሃ አሜከላ ታብቅል። ሔዋንን ዕፀ በለስን ቆርጠሽ ወዝዋን እንዳፈሰስሽው እንዲሁ አንቺም እንደሷ ሁኝ ተባለች። እባብም በመሬት እንዲሄድ መሬት ለመሬት አፈር ልሶ እንዲያደር በሴቲቱና በአንተ መካከል እንድትጣሉ አደርጋለሁ። ራስክን ልጆቿ ይቀጠቅጡሃል፣ አንተ ሰኮና ተግረዛቸውን ትነድፋለህ የሚለው መርገም ትላለፍ። ይህ ነው ዓመተ ፍዳ ዓመተ ኩነኔ ተብሎ የሚነገረው ዘመን። አዳም፣ ሔዋን፣ እባብ የተረገሙበት ማለት ነው። ሲረገሙ የተረገሙት ቦታ ገነት ነው። ገነት ቅዱስ ቦታ ነው። ዕፀ በለስም አለ፣ ዕፀ ሕይወትም አለ። እዚያ ሌሎች እንጨቶችም አሉ። እነሱም አልተረገሙ። አዳም ያለበት ቦታ ገነት፣ አዳም ሲረገም ቦታው አልተረገመም። ዕፀ ሕይወትም አልተረገመም። ጤግሮስ፣ ኤፍራጥስ፣ ኤፌሶን፣ ግዮን አራቱ አፍላጋት እዚያው ገነት ናቸው። ከዕፀ ሕይወት ስር ነው የሚመነጩ። አልተለወጡም፣ አልተረገሙም። አሁንም ድረስ ጤግሮስ ማር ነው፣ ኤፍራጥስ ዘይት ነው፣ ኤፌሶን ሐሊብ ነው፣ ወተት ነው፣ ግዮን ያ መርገም የተላለፈ በጥፋተኞች ነው ስለሚገባቸው። በዚህ ጊዜ እግዚአብሔር አምላክ በህሊና አምላክ እመቤታችን ታስባ ስለተቀመጠች ማለት ነው አዳምና ሔዋን ከመረገባቸው በፊት ዕፀ ጠባይ ሳያድፍባቸው በአብራካቸው በአዳም አብራክ እመቤታችን አለች ሳይረገም ማለት ነው። ሳይረገም አለች ሳይረገም የመርገም ውጤት የሆነ አሁን ለምሳሌ ሞተ ስጋ የመርገም ውጤት ነው አይደለ? እና ልመጣ ነው። እዚያ በኋላ ያችን ንጽሕት ዘር እግዚአብሔር ጠበቃት። መጠበቅ ይችላል። አዳምና ሔዋንን እኮ ወዲያው ንስሐ እንደገቡ ይቅር ማለት ይችል ነበር። ግን 5500 ዘመን እንዲጠብቁ አደረጋቸው። እግዚአብሔር ጊዜውን ጠብቆ ስራውን የሚሰራበት ጊዜ ስላለው ዕፀ ሕይወትን በገነት እንዳለች አዳምና ሔዋን እንዳይሰርቋት ብሎ ሱራፌልን አቆመ ይላል። ዘብ አቆመባት። ዕፀ ሕይወት የተባለች እመቤታችን ናት። አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወዕፀ መድኃኒት ህየንተ ዕፀ ሕይወት ዘኮንኪ ዕፀ ሕይወት በዲበ ምድር። በገነት ስላለችው ዕፀ ሕይወት ፈንታ በዚህ ዓለም ዕፀ ሕይወት አንቺ ነሽ ይላል ሰሎሞን በመኃልዩ። ቅዱስ ያሬድም እንዲሁ ብሏል። ያቺ ዕፀ ሕይወት አሁንም አለች፣ አሁንም እንዳለች ናት። መርገም አላገኛትም። ያቺ ንጽሕት ዘር ደግሞ ለእመቤታችን እግዚአብሔር ራሱ ለእናትነት ስለመረጣት ማለት ነው ጠብቆ አቆያት። እንዴት አቆያት የሚለውን እናያለን። ሰሎሞን መኃልየ በሚባል መጽሐፉ ምዕራፍ 4 ቁጥር 7 ላይ ኩለንታኪ ሰናይት እንተ መኃብየ ይላታል። አንቺ ሆይ ሁለንተናሽ ያማረ ንጹህ ነው ይልና አልብኪ ነውር ወኢምንትን ይበላይልኪ። በአንቺ ምንም ነውር የለብሽም፣ ምንም የለብሽም። ግን አልተወለደችም እኮ። ከተወለደች በኋላ ነው ቢባል ኑሮ ሰሎሞን እንግዲህ ከሰሎሞን እስከ ኢያቄም እስከ ሐና ድረስ 1400 ምናምን ዘመን ነው። ሳትወለድ ግን አልብኪ ነውር ይላታል። ወደ ኋላ ነው ወደፊት ነው አሁን እንዲህ የሚላት? ሳትወለድ አልብኪ ነውር ካላት እንግዲህ ትታየዋለች። ያቺ ንጽሕት ዘር
በአብራክ አዳም ያለችው መርገም ያልወደቀባት ዘር ለሰሎሞን ትታየዋለች እና ምን አለ አልብኪ ነውር ወይም እንትኒ አንቺ ነውር የለብሽም እያለ ያችን ንጽሕት ዘር ያመሰግናታል። ተወልዳ ቢሆንም አይ ከተወለደች በኋላ እንል ነበር አይደል? አልተወለደችም፣ ወደ ኋላ ነው። ገና ሳትወለድ እሷ ነውር የለብሽም ብሎ እግዚአብሔር አናገረ። ዳዊት ደግሞ በመዝሙር 67 ክነፈ ርግብ በብሩር ዘግቡር በብር በወርቅ የተለበጠች ይልና ወገባዋት ያኒ በሐመልማለ ወርቅ ወገቧ ጎኖቿ በወርቅ ሐመልማል የተያዘች አለች ይላታል። እንግዲህ ሐመልማለ ወርቅ ሚላት እመቤታችን ነው የተጠበቀች ማለት ነው። ጎንና ጎኗ በወርቅ ማለት በመንፈስ ቅዱስ የተጠበቀች ንጽሕት ዘር ነጻ ጠፋይ ያላደፈባት ዘር አለች እያሉ እንደተናገሩት ከዚያ በኋላ ሰሎሞን አልብኪ ነውር ካለው ላይ ትልቅ ታሪክ አለ። አዳም ያቺ ንጽሕት ዘር በአብራኩ እንዳለች እግዚአብሔር ጠብቆ በአብራክ አበው እንድትተላለፍ አድርጓል። ተጠብቃ ማለት ነው። ተጠብቃ ስትተላለፍ ከሰሎሞን ደረሰ ይችላል። ሰሎሞን ኃጢአት ሰርቶ ነበር። ንስሐ ገባ። ንስሐ ሲገባ እግዚአብሔር መልአኩን ላከለት ይላል። ድርሳነ ጽዮን ከብራናው ላይ ተጽፏል። ይቃል ካሙሱ ድርሳነ ጽዮን ላይ ተጽፏል። አልብኪ ነውር ብሎ ሰሎሞን የተናገረበት ምስጢር ዝም ብሎ አይደለም። ነውር የለብሽም ያላት መልአክ ነግሮት ነው። መጽሐፍ ቅዱስ ላይ መልአክ እንዳናገረው አልተጻፈም። ድርሳነ ጽዮን ላይ ግን ተጽፏል። አንተ ሰሎሞን ንስሐ በመግባትህ እግዚአብሔር ደስ ብሎታል። አይዞህ ንጽሕት ዘር መርገም ያልወደቀባት ነው ያለው። እንደውም የአዳም መርገም ያላገኛ ንጽሕት ዘር ከአዳም አብራክ ተከፍላ በሴት አካል ተቀርጻለች። ከሴት ሲወርድ ወደ ኖህ፣ ከኖህ በሴም፣ ከሴም ሲወርድ በአብርሃም፣ ከአብርሃም ሲወርድ በይስሐቅ፣ ከይስሐቅ ሲወርድ በያዕቆብ፣ ከያዕቆብ በይሁዳ፣ ከይሁዳ በእሴይ፣ ከእሴይ በዳዊት በአባትህ፣ ከአባትህ ባንተ፣ ካንተ ደግሞ ወደ ሮብዓም ትተላለፋለች አለና ምን አለው? እሷን የጸነሰ እሷን የወለደ መከራ የለበት፣ በእሷ ይድናል፣ በእሷ ይድናል፣ ከእሷ አምላክ ይወለዳል አለው። ግን ዘመዶቹ ይሰቅሉታል፣ ይገሉታል። እነሱም ኋላ እነዚያን እሱን የገደሉትን ሰቃላያን አይሁድን በ40 ዘመን ጥጦስ የሚባል ንጉሥ መጥቶ ያጠፋቸዋል ብሎ እስከ መጨረሻው ድረስ ማለት ነው። ክርስቶስ በተወለደ በ40 ዘመን ማነው ባረገ በ40 ዘመን ጥጦስ መጥቶ አይሁድን እንደሚያጠፋቸው ሁሉ ለሰሎሞን ተነግሮታል። ያንን ነገር ሰምቶ ሰሎሞን እንዴት ያለች ናት እቺ ዘር ንጽሕት ናት አሃ ነው አዎ አለና ሲያስብ ምን አለ? አልብኪ ነውር ወይም እንትኒ መልአኩ ነግሮት የለ። አሁን የመልአኩንና የሰሎሞን መሐሊ ነው የምናነጻጽረው። ሰሎሞን አልብኪ ነውር ብሎ ለድንግል ማርያም ነውር የለብሽ መርገም አላገኘሽ ያላት ምን ተነስቶ ነው የሚለው ለማግኘት ነው። እና እንዴት ተላለፈ ሲል አባቶች ሊቃውንት ጣናንና አባይን ለዚህ ምሳሌ ያደርጉታል። ምክንያቱም ዘር ነው አይደለ? ዘር ናትና ከአብራካባው ወደ አብራካባው ስትተላለፍ እንዴት ከተረገመው ዘር ጋር አልተቀላቀለችም የሚል ጥያቄ ይነሳል። አንዳንዱ እንዴት ሊሆን ይችላል የሚልም አለ። እንደው ሀገራችን ኢትዮጵያ ቅድስት ሀገር ናት። ለሁሉም እንደው ጥሩ ምሳሌ የምትሆን ሀገር ናት። በእውነት እግዚአብሔር ይወደዳት። በተለይ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ሀገሯ ሁልጊዜ ሰዓሊ ለነ ቅድስት ስትል የምትኖር ሁልጊዜ ታምሯን መቅድሟን ስታነብ ሁልጊዜ ቤተክርስቲያን ተፈስሒ ማርያም አባቶቻችን ጳጳሳቱ እነ ቅዱስ ዮሐንስ አፈወርቅ እኮ ናቸው። ቅዱስ ዮሐንስ አፈወርቅ የቁስጥንጥንያ ሊቀ ጳጳስ ነው። ተፈስሒን የደረሰው ከቅዱስ ገብርኤል ተቀብሎ እሱ አይደል እንዴ? ተፈስሒ ሰግድ ለኪ ወድሰኪ በከመ ወደሰኪ ዮሐንስ አፈወርቅ ሊቀ ጳጳስ እኮ ነው። አዲያ ሊቃነ ጳጳሳቱ ተፈስሒ ሳይሏት አይውሉም።
መነኮሳቱ ተፈሲ ሳይሏት አይውሉም። ቀሳውስቱ ዲያቆናቱ ተፈሲ ሳይሏት አይውሉም። ሊቃውንቱ በማህሌት ተፈሲ ሳይሏት አይውሉም። ምእመናን በውዳሴ ማርያም ተፈሲ ሳይሏት አይውሉም። እና ይቺ ሀገራችን ኢትዮጵያ የድንግል ማርያም ምን እንበላት አትራትነቷ በግልጽ በተግባር የሚታይበት ሀገር ናት። እና አባይና ጣና ኢትዮጵያ ያሉ ወንዞች ናቸው። አባይ ወራጅ ነው፣ ጣና ሐይቅ ነው አይደል? ያቺ ንጽሕት ዘር ከአዳም አብራክ ተከፍላ ካበው በአብራክ አበው እየተከፈለች ስትወርድ ምንም ጥንታ አብሶ መርገመ ሥጋ መርገመ ነፍስ እንዳያገኛት ምሳሌውን በአባይና በጣና መስለው ይናገሩታል። አባይ ምንጩ ከላይ ግሽ አባይ ነው የሚመነጭ ከግሽ አባይ ፈልቆ ይመጣና የጣና ሐይቅ ደግሞ ከባህር ዳር ጀምሮ እዚህ እስከ ጎርጎራ ድረስ እስከ ደልጊ ነቁንዝላ ወደቦች ጎርጎራ አለው። እስከዚህ ድረስ ሰፊ ሀገር የያዘ ሐይቅ ነው ጣና። የሚገርመው ነገር አባይ ላይ ሰከላ ግሽ አባይ መንጭቶ ፈልቆ ይመጣና ቢኮሎ አባይ ይደርሳል። እዚያ ላይ አቋርጦ ይወርድና ጣና ይደርሳል። ጣና ሲደርስ ጣናን በበላዩ ላይ ሳይነካው ምን ሳይለው አልፎ ሂዶ ደብረ ማርያም ገዳም አለች። አባይ ከጣና የሚለይባት ባህር ዳር ላይ ማለት ነው። ጣና ራሱን ችሎ ምንም ሳይቀላቀል ከጣና ትንሽ ነገር ጣና ቢደፈርስም አባይ ንጹህ ነው የሚወርድ። ይደፈርሳል። አሁን ክረምት ላይ ጣና ወደ መጨረሻ ወደ ነሐሴ አካባቢ ወንዞቹ ገባር ወንዞቹ እየገፉ ሲመጡ በዳር ይደፈርሳል። ግን አባይ ከዚያ አንስቶ ሲመጣ ጣና ደፍርሶ እየታየ ጠለላ ሆኖ ነው የሚወድ። አባይ ከጣና ድፍርስ ጭቃ ቅንጣታ ላይ ያገኘው በላይ ወደ እመቤታችን ምቺ ንጽሕት ዘር በአብራክ አበው ስትተላለፍ መርገም ሳያገኛት አልፋ ንጽሕናዋን እንደያዘች መሄዷን አባይ በጣና ላይ ራሱን ጠብቆ እንደሚሄድ ያቺ ንጽሕት ዘርም መርገም ሳይነካ ሳይተቀላቀል ከያጨም ካህና ደረሰች ይላል ታሪካችን። እንግዲህ አባይና ጣናን ማየት ነው በእውነቱ ለመናገር። ይህንን ለማየት ያቺ ንጽሕት ዘር አዳም ስለተረገመ እንዴት አብራ መርገም ጋራ ሳትቀላቀል ወረደች የሚለውን ለማየት ሰከላ ግሽ አባይ ሄዶ የአባይን ምንጭ ማየት፣ ጣና ጋር ሳይቀላቀል ጣና ላይ በበላይ ዝም ብሎ ራሱን ችሎ ሰፈፍሎ እንደሚሄድ ያችን አይቶ እቺ ንጽሕት ዘርም ለካ መርገም ሳያገኛት ሳትቀላቀል ነው የወረደች ብሎ በጣናና በአባይ ማመን ይቻላል ይላልና አልብኪ ነውር ያላት ለዚህ ስለሆነ እመቤታችን አዳም ሳይበድል ጸበለስን በልቶ ሳይረገም የተከፈለች ንጽሕት ዘር ናት። ጌታም ከሷ የተዋሃደው ስጋ ያ ስጋ ነው። ዛሬ የምንቀበለው ቅዱስ ስጋው ክቡር ደሙ ያ ንጻ ጠባይ ያላደፈበት ንጹህ ስጋ ነው። ቅዱስ ስጋው ክቡር ደሙ ነው። ከስጋዋ ከነፍሷ ነፍስ ነስቶ የተዋሃደው አምላክ ይሄ ነው። ቅዱስ ያሬድ የአልብኪ ነውር ብሎ ሰሎሞን የተናገረውን በድጓው ሲገልጽ የኅዳር ጽዮን ድጓ ላይ እንዲህ ይላል። የቅዱስ ያሬድ የኅዳር ጽዮን ድጓ ማርያምሰ ታቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ይላታል። ማርያም እምትካት ትካት ማለት ከጥንት ጀምሮ ማለት ነው። ሰባት ትካት የምንላቸው አሁን በኖህ ጊዜ የነበሩትን ቀድሞ የነበሩ ማለት ነው። ማርያምሰ ታቱ እምትካት ድንግል ማርያም ግን ያላት ከሌሎቹ ሲለያት ድንግል ማርያም ግን ከቀድሞ ጀምሮ አዳም ገና ጸበለስን ሳይበላ ሳይረገም
ተሐቱ እምትካት ውስጥ ተከርሱ ለአዳም በአዳም አብራክ ትፈልቅ ታበራ ነበረ። አያችሁት እንግዲህ ከአዳም አብራክ ትፈልቅ ነበር። ተሐቱ ማለት ታበራ ነበረ። እንድን ያለው ከመነ ያለው ተሐቱ ማርያም ሰ ተሐቱ እምትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ እንደ ነጭ እንቁ ታበራ ነበር። እንግዲህ አዳምና ሔዋን ዕፀ በለስን ሳይበሉ በዚያ በ7 ዓመት ድንግል ማርያም እዚህ ላይ ሆና ታበራ ነበር ማለት ነው። ታዲያ ያ ብርሃን አልተለወጠም፣ ወረደ። ማን እንትን ይለዋል? እነሱ ዕፀ በለስን ስለበሉ ነው ተረግመዋል። እሷ ግን አልተረገመችም። ለዚህ ነው እኮ ቅድም ዕፀ ሕይወት ስላልተረገመ እስካሁን አለ አይደል? ገነት አልተረገመችም። እግዚአብሔር መለየት ያውቃል። ታዲያ ዕፀ በለስን የበላውን አዳምን ሲረግም የበላትን በለስ እኮ አልረገማትም። የበሉትን ሲረግም የበሉባትን የቆሙባትን ገነትን አልረገማትም። በደለኛ ነው እንጂ የሚረገም ያልበደለ እንዴት ብሎ ይረገማል አይደል? የሚቀጣ ይሰረቅ ነው አይደል? ቤታችን እንዴት በእነሱ ትቀጣለች? አሁን ልጅ ሲሰርቅ አባት ይታሰራል እንዴ? በየራሱ ለዚህ እኮ አብርሃምን ነግሮታል አይደል? ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ምንድነው ያለው? ቡሩከ ይኩን ዘይባርከከ ወርጉመ ይኩን ዘይረግመከ። የሚመርቅህ የተመረቀ ይሁን፣ የሚረግምህ የተረገመ ይሁን ነው። ታዲያ እመቤታችን ጌታ ረግሟታል እንዴ እንበለው? ይሄ እኮ አሁን ወደ ውስጥ እንገባ እኮ መርገም አለባት ካልነ አዳምና ሔዋንን ሲረግም እሷንም ረግሟታል ልንለው ነው። አልረገማትም። ለአብርሃም የሚመርቅህ የተመረቀ ይሁን እንዳለው መርቋታል እመቤታችን። በማን መረቃት? በአዳም አብራክ እያለች መረቃት። አብርሃምን መረቀው። ስለዚህ አሁን እመቤታችን መርገም የለባትም፣ ጥንተ አብሶ የለባትም። ንጽሕት እያሉ መጻሕፍት ሁሉ እንደሚናገሩ ንጽሕት ነው የሚሏል። መላእክት ከመላእክትም በላይ ትነጻለች ይላል። እንዲሁም ቅዱስ ያሬድ ይእቲ ተዐቢ እምኪሩቤል ወትፈደፍድ በንጽሕ እምሱራፌል። ከኪሩቤል ትበልጣለች በንጽሕና ከሱራፌል ትበልጣለች አላት አይደለ? እንግዲህ አሁን ኪሩቤል አልተረገሙም አይደለ? እናነጻጽረው። እውነት ከሆነ እውነት ከልብ የታሰበ ከሆነ ከመላእክት በንጽሕና ትበልጣለች ከተባለች ማለት ነው ያልተረገሙ መላእክት ናቸው አይደለ? ካልተረገሙት መላእክት የእሷ ንጽሕና የሚበልጥ ከሆነ እንዴታችን እንዴት መርገም አለባት ትባላለች? እንዴት ጥንተ አብሶ አለባት ትባላለች? ከረቂቃኑ ንጽሕናዋ እኮ ከመላእክት ከኪሩቤል ይበልጣል ነው አይደል? የእነሱ እኮ ንጽሕና ስጋ ስላለበሱ ምንም ስለሌሉ እንደው ሙሉ ንጹህ ነው እኮ። አሁን ገብርኤል ሙሉ ንጽሕና ነው ያለው። ቅዱስ ያሬድ በዚህ በአንቀጸ ብርሃን ምንድን ነው ያለው? ገብርኤል መልአክ እመላእክት ንጹሐን አይደል ያለው? እንግዲህ የካዱ ሰራዊት ዲያብሎስ ስላሉ ከነዚያ ሲለይ ገብርኤል መልአክ እመላእክት ንጹሐን ከንጹሐን መላእክት ወገን የሚሆን ቅዱስ ገብርኤል ብሎ ከንጹሐን ብሎታል። እመቤታችን ደግሞ ከነሱ ንጽሕና በላይ ንጽሕና ካላት ይህ መርገም ማንን የሚፈልግ እና ስለዚህ ባጭሩ ንጽሕት ናት፣ ቅድስት ናት። ሰሎሞንም እንደተናገረው ራሱ ባለቤቱም እንደተናገረው ቅዱስ ገብርኤል ቡርክት አንቲ እምአንስት እኮ ያላት ለዚህ ነው። ቡርክት ማለት ትርጉሙ ቡርክት ማለት መርገመ ሥጋ መርገመ ነፍስ የሌለብሽ ማለት ነው። ይህንን ትርጉም ሁሉ ይስማ። ቅዱስ ገብርኤል ቡርክት አንቲ እምአንስት ያለውን ቡርክት ማለት ምን ማለት ነው? ባረከ ምን አለ ነው? ባረከ እኮ መረቀ ነው አይደለ? ባረከ አመሰገነ ነው። ቡሩክ ማለት ለሱ ነው። ቅድስት ኤልሳቤጥ ቡሩክት አንቲ እምአንስት ካለች በኋላ ወቡሩክ ፍሬ ከርስኪ ነው ያለቻት አይደለ? የማይጸንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ ያራቀ በረከተ ሥጋ በረከተ ነፍስን የሚያድል እሷን ደግሞ ቡሩክ ስትላት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ያማለሽ የምታሰጭነሽ የቡሩክት ትርጓሜ ይሄ ነው፣ ግዕዙ ማለት ነው። ይህን ትርጓሜ የማይተረጉም ሰው ካለ ጥንተ አብሶ አለባት ካለ ቡሩክት አንቲ እምአንስት ከሴቶች ተለይተሽ አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ በሥጋም በነፍስም መርገም የለብሽም በሥጋሽም በነፍስሽም ንጽሕት ነሽ ቅድስት ነሽ አይደል ያላት ቅዱስ ገብርኤል። መጽሐፍ ቅዱሱ ይህን ይላል።
አዲያ መጽሐፍ ቅዱስ ቡርክት አንቲ ማንስት እያለ ጥንታ አብሷልብሽ ማለት ምን ትርጉም የለይ መጽሐፍ ላይ እኮ አይገኝም። አንዳንድ ጊዜ በመጽሐፍ ቅዱስ የተጻፈውን ወደ ጎን ትቶ የራስን አመለካከት ብቻ ማንጸባረቅ ይሄ መንፈሳዊነት አይደለም። እንኳን መንፈሳዊነት ስጋዊነትም አይደለም። ከስጋም ከነፍስም የተለየ እርቃን ነው። ምክንያቱም ነፍስም ልብስ አላት፣ ስጋም ልብስ አለው። ስጋና ነፍስ ልብስ ይለብሳሉ በአንድ ላይ ሆነው። ስለዚህ ስጋና ነፍስ አንድ ሆነው የዳኑባትን ድንግል ማርያምን ምክንያት ድን የሆነችውን ድንግል ማርያምን ቡርክት አንቲ ማንስት የተባለችውን ለውጦ መርገም አለብሽ ማለት የተረገምሽ ነሽ ማለት ይሄ ራስን ርጉም ያደርጋል። መርገም ማለት እኮ ጥንታብሶ ማለት እኮ ሌላ አይደለም። ጥንታብሶ ማለት እኮ ሔዋንና አዳም የተረገሙት እርግማን ማለት እኮ ነው። ወይስ አሁን አንድ ሰው ቢጠየቅ እመቤታችን የተረገመች ናት የተመረቀች ናት ቢባል ምን መልስ ነው የሚሰጥ? ተረገመች። ማን ረገማት? እግዚአብሔር። እንዴት ብሎ ረገማት? አዳምን ስለረገመው። አዳምን ስለረገመው መች ገነትን ረገማት? ሔዋን ስለተረገመቻች ጸበለስ እኮ እንዲያውም እንደሷ ነው ያላት እንጂ አልተረገመችም። እና ስለዚህ እግዚአብሔር እመቤታችን ከረገማት ለእናትነት እንዴት መረጣት? እና ባጭሩ መርገመ ስጋ መርገመ ነፍስ የሌለብሽ ተብሎ ነው ቡርክት አንቲ የሚተረጎምና የለባት ነው ባጭሩ። በጣም መልካም እንዳልሽ ስለ እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ብቻ ባለ ነገር መናገር ይዘን መጽሐፍ ቅዱስን ይዘን መናገር እንችላለን ወይ? ምክንያቱም እንደ አብነት በአብዛኛውን ጊዜ የሚጠቀሱት ከአብነት ከአዋልድ መጻሕፍት ውስጥ እየተወጡ እንደነ ቅዱስ ኤፍሬም እንደነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ ካሳፏቸው ድርሰቶች ውስጥ አሁንና የሚነገረው መጽሐፍ ቅዱስን ብቻ ይዘን ስለ እመቤታችን መናገር እንችላለን ወይ የሚል ጥያቄ አለ። አሁን ስለ እመቤታችን መጽሐፍ ቅዱስ ለሷ ታምር ነው። ይባጭው መጽሐፍ ቅዱስ ለእመቤታችን ታምር ነው፣ ለጌታም ታምር ነው። አሁን ታምረ ማርያም ሲነበብ መጽሐፍ ቅዱስ ነው የሚነበብ። ታምረ ኢየሱስም ሲነበብ መጽሐፍ ቅዱስ ነው የሚነበብ። ለምሳሌ የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ወለግዚእነ ኢየሱስ ክርስቶስ ከመ ዝውቱ ልደቱ የጌታችን ኢየሱስ ክርስቶስ ልደቱ እንዲህ ነው እና ወሶ ተፈረትሙ ለዮሴፍ እናቱ ድንግል ማርያም ለዮሴፍ በታጭ በተሰጠች ጊዜ ይላል ተረክበት ጽንስተ ዘንበሌት ቃረቡ ከዮሴፍ ጋር ምንም ሳይገናኙ ጽንሳ ተገኘች ይላል። ይልና ዮሴፍን ምን ይለዋል? ዮሴፍ ይትፍራነ ሲወታ ለማርያም ዮሴፍ እመቤታችን ለበዓል ይዘህ መውጣትን አትፍራ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና ወዝህ ሁሉ ዘኮነ ከመ ይትፈጸም ዘተብለ በነቢይ እምኀበ እግዚአብሔር። ይህ ሁሉ የተደረገ እግዚአብሔር በነቢዩ አድሮ ነቢይ ከእግዚአብሔር አግኝቶ የተናገረው ይፈጸም ዘንድ ነው ይልና እንዘ ይብል እንዲህ ብሎ ናሁ ድንግል ትጸንስ ወትወልድ ወልደ ድንግል በድንግልና ጸንሳ በድንግልና ትወልዳለች ወትሰምዮ ስሞ ኢየሱስ ስሙን ኢየሱስ ትለዋለች ብሎ መልአኩ ለዮሴፍ ነግሮታል። ዮሴፍ ይህንን አውቋል። ቅዱስ ማቴዎስ ይህን ጽፏል። አሁን የታምር ነው ወንጌል ነው? ታምር ነው ወንጌል ነው? ድንግል በድንግልና ጸንሳ መውለዷ ወንጌል ነው ታምር ነው? ታምር ማለት እኮ ያልታየ በጣም ድንቅ የሆነ የሚያስደንቅ ሰውን ግሩም ይበል የሚያሰኝ ነገር እኮ ነው። ታምር ማለት እኮ ያልታየ ነገር ነው አይደል? አሁን እመቤታችን በፊት ያለ ወንድ ዘር ያለ አባት ያለ ዘር ያለ ሩካቤ የጸነሰች ሴት ነበረች አልነበረችም? እንግዲህ ይሄ ለማን ነው? ለድንግል ማርያም። ይሄ ምንድነው አዲያ? ታምር ነው ወንጌል ነው? ይሄ እኮ ነው። አንዳንዶች ስለማይገባቸው ወንጌሉን ታምር መሆኑን ታምሩ መጽሐፍ ቅዱስ መሆኑን ስለማያውቁት መጽሐፍ ቅዱስ ብቻ ይላሉ። አሁን ይሄንን ተጽፏል ታምረ ማርያም። አሁን አንዱ ታምረ ማርያም ይሄን የሚናገር አሁን አንዱ ታምረ ማርያም
መልአኩ ለዮሴፍ ድንግል ማርያምን ይዛት ሂድ አትፍራ በገብረ መንፈስ ቅዱስ ነው የጸነሰች እነሆ ነብዩ ኢሳይያስ ድንግል በድንግልና ጸንሳ ተወልዳለች ያለው ይፈጸም ዘንድ ነው አለ። አሁን ይሄ መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው። አሁን ይሄ ትንቢት ነው ወይስ ታምር ነው? መጽሐፍ ቅዱስ እኮ በሙሉ ታምር ነው። አሁን ኢሳይያስ ይሄ ድንግል በድንግልና ጸንሳ ተወልዳለች ያለው ታምር ነው ሆኖ ያውቅማ። ኢሳይያስ ትንቢት ብቻ አይደለም የተናገረ ታምር ነው የተናገረ ምልክት ለድንግል ማርያም። ያንን ደግሞ መልአኩ ቅዱስ ገብርኤል ለዮሴፍ ነገረው። ይሄ ታምር ተጻፈ። ስንት ጊዜ ተጻፈ ማለት እኮ ነው። በትንቢተ ኢሳይያስ ታምረ ማርያም አለ ነው ድንግል ጸንሳ ተወልዳ ይሄ ታምረ ማርያም ነው። ሌላ እኮ አናነብኛ ምናነበው እኮ ይሄን ነው አይደል? በትንቢተ ኢሳይያስ ታምረ ማርያም አለ። በወንጌል ታምረ ማርያም አለ። በማቴዎስ ወንጌል ቅድም ያልኩት ማለት ነው። በቅዱስ ኤፍሬም ድርሰት በሃይማኖተ አበው በዮሐንስ አፈወርቅ በቅዱስ ቄርሎስ በቅዱስ ኤጲፋኒዮስ አትናቴዎስ አጠቃላይ በሊቃውንት መጻሕፍት ይህ ተጽፏል። አሁን ይሄ ታምር ድንግል በድንግልና ጸንሳ ተወልዳለች እየተባለ የሚነበበው ያ ብቻ አይደለም። እኛ አሁን አቡነ ዘበሰማያት ስንደግም ድንግል በሕሊናኪ ወድንግል በሥጋኪ ብለን የቅዱስ ገብርኤልን በመልአኩ ቅዱስ ሰላም እንልሻለን እንላታለን። ሕፃናቱ ሁሉ ያነቡታል። ምእመናኑ ሁሉ ያነቡታል። በመንገድ ይነበባል። መናፍቃን ግን ይችን ገጥለው ይተዋታል አይደል? ይህ ሰይጣን ስላደረባቸው ነው፣ ሌላ ነገር አይደለም። ምክንያቱም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ማለት ቅዱስ ገብርኤል ሰላምታ አቅርቦላታል። እንደ መልአኩ ማቅረብ እኮ እንደ መልአክ መሆን ነው። መቀደስ መከበር እኮ ነው። ግን አለመታደል ሆኖ ይህን ቆርጠው ይተውታል። ስለዚህ መጽሐፍ ቅዱስ በሰፊ ልብ አይምሮ ለሚመረምረው በአይነ ህሊና በመንፈሳዊ እይታ አይኑ እንደ ንስር ጽሩይ ለሆነለት አሁን ንስር ከሌሎቹ አዕዋፍ ተለይቶ አይኑ ጽሩይ ነው። ኦ ንስር ዘእሙር በብርሃን አይንቲከ ይለዋል መጽሐፈ ባሮክ ላይ ንስር ከሌሎች ተለይተ አንተ ጽሩይ ነው አይን ይለዋል። ለምን ወደ ላይ ይወጣል፣ ወደ አየር ይወጣና ወደዚህ ሲመለከት ወደ ታች ትንሽ ቅንጣት ታህል ስጋ አትሰወረውም፣ ትጎላለታለች። ወደ ላይ ሲወጣ እየጎላለት ነው የሚሄድ፣ ዝቅ ሲል ደግሞ ትርቅበታለች። የንስር አይኑ ማለት ነው ጽሩይ ነው። ለዚህ ነው ዮሐንስ ወንጌላዊ ዘንስር ዮሐንስ የሚባል እኮ ለዚህ እኮ ነው ዘንስር ዮሐንስ አይደል ይባል። ዮሐንስ በገጸ ንስር ይመሰላል። ከኪሩብ አንዱ ንስራ ገጸ ንስር አይደለ? በዚያ ይመሰላል። እንዴት ንስር ተባለ ዮሐንስ ቢባል ያ ንስር ወደ ላይ የወጣ ሲሄድ የረቀቀው እንደሚጎላለት ዮሐንስ ደግሞ ንጻ ስጋ ንጻ ነፍስ ንጻ ልቡና ተሰጥቶት አካል ከህልውና ተገልጾለት የሥላሴ ህልውና ቅርብና ተገልጾለት ቀዳሚሁ ቃል ውእቱ ብሎ ስለጻፈ ዘንስር ተባለ። የእመቤታችን ንጽሕና ቅድስና ድንግልና ልክ እንደ ንስር አይን የረቀቀውን አጉልቶ የሚያሳይ መንፈስ ቅዱስ ላደረበት አካልና ህይወት በደንብ ቁልጭ ብሎ የሚታይ ታምሩ ሁሉ የሚያነበው ሁሉ የሚያየው ሁሉ የሚሰማው ጆሮ እኮ ነው። የእመቤታችን ታምር እኮ አፍ ብቻ አይደለም የሚያነበው፣ ጆሮም ይሰማዋል፣ አይንም ያየዋል፣ አይንም ያየዋል። ስለዚህ እነዚህ አባቶቻችን ሊቃውንት እኮ የጻፉት መጽሐፍ ቅዱስን ቁጭ አድርገው የጻፉት። እንግዲያስ እያንዳንዱ ታምረ ማርያም ይውጣና ይነበብ ከመጽሐፍ ቅዱስ የወጣ ታምረ ማርያም ካለ ያንጀ እንከራከራለን። አዎ የኢሳይያስ ትንቢት ነው ድንግል ተጸንስ ወተወልድ ወልድ ተብሎ የተነገረው ትንቢት ነው። እሑድ የሚነበብ ታምረ ማርያም መቅደመ ማርያም የሚነበው ያኮኑ ለአቋድል። ታዲያ ዮሐንስ እኮ ዘንስር ስለተባለ የሥላሴን ህልውና ቅድምና እንደገለጸለት የእመቤታችን ቅድስና ንጽሕና ገለጸለትና በራእዩ ምን አለ? ራእየ ዮሐንስ አቡ ቀለምሲስ ምዕራፍ 12 ቁጥር 1 ላይ ምንድነው የሚለው?
ወአስተራየ ተአምር አብይ በሰማይ አይደል ብለው ታላቅ ተአምር በሰማይ ታየ ብእሲት እንተ ትለብስ ፀሐይ አይደል ያላት ፀሐይን የተጎናጸፈች ሴት በሰማይ ታየች እኮ ነው ያላት አየው በሰማይ እኮ ነው ያላት በምድር እኮ አላለም ተአምሯ እኮ በሰማይ ይነበባል ማን ነው የሚያነበው ቅዱስ ገብርኤል እኮ ነው የሚያነበው ምን ይያለ ናው ድንግል ጸንስ ወተወልድ ወልደ ያለውን እኮ ቅዱስ ገብርኤል ለዮሴፍ አንቦለታል ዮሴፍን እኮ ተአምረ ማርያም ያሰማው ማን ነው ቅዱስ ገብርኤል እኮ ነው ለዚህ እኮ ነው በሰማይ ታላቅ ተአምር ታያለው እኮ እና ብእሲት ብሎ እመቤታችን ተአምር አነበበላት እንተ ትለብስ ፀሐይን ለብሳ ወርታ ተገሪያ ጨረቃን እንደ ጫማ ተጫምታ በ12 ከዋክብት የተሰራ ዘውድ ራሷ ላይ ደፍታ አየው አለ እንግዲህ ያኑ ብርሃን ይሆንለት አያችሁ ዘንስር የተባለው ዮሐንስ ገልጦ እኮ ሴት ታየች ጽላ ብርሃን ለብሳ እኮ ነው ያለ ብርሃን ጎል ተጎናጽፋ እኮ ነው ያለ አደይ ታምር በሰማይ ታምር ታየ አይደል ያለው እኛ እንደው በዚህ በሁዱድ ታምር ስለተረበበች ደንቆነ ነው እንደው እንደ እንትን ውሃ ፊን ምንል እንደ ብልቃጥ ውሃ አይደለም በሰማይ ነው የሚነበበው አረ ይርነቃችሁ ይግረማችሁ በሰማይ ይልሃል ሄዳንበው አንተ እዚህ ምድር ሆነን ነውኛ እንዴ በዚህ ምን ደነቅ አረ ዮሐንስን እንጠይቀው ነው ወልደ ነጎድጓድ ዮሐንስ አፈወርቅን እንጠይቀው ተፈሲ ያለ ሲያመሰግን አባ ገርዳሊ የሚባል ባይታዊ ነበርና 12 መላእክት የብርሃን መነሳንስ የብርሃን ጭራ ማለት ነው ይዘው በአንድ ላይ ተሰልፈው ሲሄዱ አባ ገርዳሊ የተባለ ባይታዊ ያገኛቸው በቅቶ ነው መላእክት ተገለጹለት እናንተ እንማን ናችሁ አላቸው እኛ መላእክት ነን አሉት ወዴት እየሄዳችሁ ነው አላቸው ዮሐንስ አፈወርቅ ተፈስሂን ሲተረጉም ልንሰማ ይታምሯን ማለት ነው እዚህ ሰግር ለኪ የተጻፈው ታምረ ማርያም ላይ ሲተረጉም ልንሰማ ወደ ቁስጥንጥንያ አንጾኪያ ይሄርን ነው አሉት እንዴ ባርኩኝ አላቸው ባረኩት መላእክት እሱም እንዲሁ በረከት አቀረበላቸው ይላል የበቃበት ነው እና እንዴት ነው ከሰማይ ወርዳችሁ ይሄንን ልትሰሙ ምትሄዱ እንዴት ያለ ምስጋና ቢሆን ነው አላቸው እመቤታችን አለ ያሉት ከምስጋናዋቿ ሁሉ እንደ ተፈስሂ ደስ የሚያሰኛት የለም ተፈስሂ ማርያም ሲነበብ ሰግር ለኪ ሲነበብ ዮሐንስ አፈወርቅ ይሄንን ሲያነበው ሲተረጉሙ አፊቱ መታ ትቆማለች ልሳነ ወርቅ ያለችው እኮ እዚህ ነው አይደል ዮሐንስ አፈወርቅን እኮ ዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ አፍህ ወርቅ ነው እኮ ነው ያለችው በተፈስሂ ማርያም እኮ በታምሯ እኮ ዮሐንስ አፈወርቅ ተብሏል ኤፍሬም አፈበረከት ተብሏል ናጣሊስ ማየቶት ተብሏል ዛንጾኪያ በሃይማኖታው ያሉ ሊቃውንት ናቸው ማቴዎስ ወንጌል ምዕራፍ 1:18 ጀምሮ ያለው ሲነበብ ያይመራስ ካም ወለደት ወልደ ዘበኩራም ይላል አይደለ የበኩር ልጇን ስትወልድ አላወቃትም ይላል ያንን ይዘው አንዳንዶቹ ከዚያ በኋላም የቤታችን ዮሴፍ በግብራ ወቃት የሚሉ አሉላቲ ስባት ክርስምስጋና ይደረሳትና ንጉሱ አርቃዲዮስ ቴዎዶሲዮስ ዮሐንስ አፈወርቅን ጠየቀው መምህር እስክትወልድ ድረስ አላወቃትም ያለው ይሄ ነገር ከወለደች በኋላ አወቃት ማለት ነው እንዴ ብሎ ጠየቀው ባጭሩ አይደለም የግብር ማወቅ አይደለም እንግዲህ ያ ምንድነው የመልክ እኮ ነው መልኳን አላወቃትም ማለት ነው እንዴት አያወቃትም መልኳን አፊዙ ተቀምጣ ትለዋወጥ ነበር አንድ ጊዜ ቦ አመታ ያይ ከመጽየ ረዳ እንደጽየ ረዳ ቀይተው ነበር ወቦ አመታ ያይ ከመጽየ ሮማን አንድ ጊዜ እንደ ሮማን ፍሬ አረንጓዴ ትመስላለች ትለዋወጣለች እንዴት ትለዋወጣለች ለምን ትለዋወጣለች ያለው ጠርሙዝ አምጣ አለው አመጣ ውሃ ሙሉ አለው ውሃ ሞላው ምን ይመስላል ይሄ ጠርሙዝ ውሃውን ሌላ ጠርሙዝ አመጣ ሙለው ጠጅ ሙሉ አለው ማር መሰለ ጠጅ መሰለ ሌላ አምጣ ይወይን ጠጅ አርግበታል ይወይን ያር መሰለ ይሄ ጠርሙዝ አንድ ነው ግን 3 ጊዜ ተለዋወጠ ምን ስለሆነ ነው አለው በውስጡ የያዘውን ስለሚመስል ነው ብርሌው አንድ ነው አይደል ግን ጠጅ ሲቀርብበት ምን ይመስላል
ጠጅ ውሃ ሲቀዱበት ውሃ ድንግል ማርያም ደግሞ በውስጧ የጸነሰችው አምላክ እሳት ነውና እሳተ መለኮት ስለሆነ እሳት ትመስልበት ነበር ለዮሴፍ አለ አነ ውእቱ አፍላገ ማየ ወዘዮዝም ከርሱ የሕይወት ምንጭ ነኝ እንዳለ ማየት ስለሆነ ማየት ትመስል ነበር አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ ብሎ የለ በወንጌሉ ያ ስለሆነ ብርሃን ተፈካበት ፊቷ ብርሃን ይመስል ነበር በውስጡ የጸነሰችው ስለምትመስል ያንጂ ዮሴፍ እየገረመው ነው ያይመራ አላወቃትም ነበር የተባለ እንጂ በግብር አላወቀ ብሎ ሲተረጉም ስሊቱ እዚያ ማዶ ስላለች አፋውጥታ ያቺ ስለ ማርያም ዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ ሰናየ ተናገርከ ዮሐንስ መልካሙን ነገር ተናገርክ ትርጓሜው እኮ ይሄ ነው ያይመራ አላወቃትም የበኩር ልጇን እስክትወልድ ድረስ አላወቃትም ያለው ትርጓሜ እኮ ይሄ ነው አንተ ተረጎምከው ይሄን የተናገረው አንደበትህ ወርቅ ነው ይሄን የተናገረ አንደበትህ እንቁ ነው ብላ ስሊቱ ዮሐንስ አመሰገነችው ተመስግነውበታል አባቶቻችን በታምሯ ማለት ነው ይሄ እኮ ታምረ ማርያም እኮ ነው በታምረ ማርያም የተሾሙ ብዙዎች ናቸው ደቅሲዎስ ነው ታምሯን የጻፈ ለደቅሲዎስ እኮ አልብሰዋለች ሰማያዊ ልብስ አመታለበሰችው ሰማያዊ መንበር የወርቅ ሰጥተዋለች እኮ ታምሯን ያነበቡላት ጳጳሳት ሊቃነ ጳጳሳት እነ ደቅሲዎስ ዘጥልጥልያ በእጇ ተሸልመዋል ለዚህ ነብዩ ዳዊትም አስቀድሞ ተናግሯል ወይ የንታበውኪ ተወልዱለኪ ደቂቅ ስለ አባቱ ይፈንታል ይተወለዱልሽ ወይ ዘክሩ ስመኪ በኩሉ ትውልድ ለልይ ዘመን ስምሽ ይጠራሉ ቅድም ያልነው እንግዲህ ፍጥረት ሁሉ መቤታችን ማመን ተፈጠረ አይደለ ይሄው ነብዩ ዳዊት በመዝሙር 44 ቁጥር 12 ጀምሮ ምን አለ ወይ ዘክሩ ስመኪ በኩሉ ትውልድ ለልይ ዘመን ስምሽን ይጠራሉ ይሄ ነው እኮ ታዲያ መጽሐፍ ቅዱስ እኮ ነው ፍጥረት መቤታችን ለማመስገን ተፈጠረ የተባለው እኮ ትንቢት ተነግሮለታል እኮ ይሄ ነው ታምር ማለት እኮ ዳዊት እኮ ለመቤታችን ታምር ተናግሯል ካለ በኋላ ወትሰይኒ የው መላእክተ አንቺ ትሾሚያቸዋለሽ ይላል ማንን ሾመች ዮሐንስ አፈወርቅ ነው ይሄ እኮ አሁን ቅድም ያነበብኩት ታምር እኮ በዳዊት መዝሙር ያለ ነው ወትሰሚ የው መላእክተ ለኩ በዚህ ዓለም አንቺ ሐላፊ አድርገሽ ትሾሚያቸዋለሽ ስም ታወጭላቸዋለሽ ማን ብለሽ ዮሐንስ አፈወርቅ ብለሽ ይሄ እኮ ነው ኤፍሬምን አፈ በረከት ብለሽ ለቅዱስ ደቅሲዎስ ሰማያዊ ልብስ ሰማያዊ ንብረት ሰጠሽው ይሄ ታምር ዳዲያ መጽሐፍ ቅዱስ ነው መጽሐፍ ቅዱስ በሙሉ ታምር ነው ወደ ቃና ዘገሊላ ስንሄድ ዮሐንስ ወንጌል ምዕራፍ 2 ላይ ታምር ነው እንደውም ታምረ ኢየሱስ ያንም ይጀምረው አይደል ወዝንቱ ቀዳሚ ታምር ዘገብረ ጊዜ ኢየሱስ በቃና ዘገሊላ ጌታችን መጀመሪያ በቃና ዘገሊላ ያደረገው ታምር ይሄ ነው አይደል የሚል ታምር እኮ ነው የሚለው አይደል መጽሐፍ ቅዱስ እኮ ራሱ ታምር እኮ ነው ያማ ወዝንቱ ቀዳሚ ታምር ያለውን ያውጣው መጽሐፍ ቅዱስ እኮ ታምር ነኝ ዮሐንስ ወንጌል ምዕራፍ 2 እኔ ታምረ ኢየሱስና ታምረ ማርያም ነኝ ይላል እመቤታችን ወይን ይቻልቦም ልጅ ወይን ጠጅላቸውም ብላ ተናግራለች ያ ታምረ ማርያም ነው አይደል ጌታችን ደግሞ ያንን ታምር አደረገ አሁን ያኮ ዮሐንስ ወንጌል 2 ታምር ነው ታምረ ማርያምና ታምረ ኢየሱስ አዲያ መጽሐፍ ቅዱስ እኮ ታምር ነው የሚባል ምናልባት በሰከነ ህሊና ለማያስተውለው ታምርንና ድርሳን ገርልን መጽሐፍ ቅዱስን በደንብ አድርጎ ላልተረዳ ነው እንጂ እንግዲህ ራዕየ ዮሐንስ ታምር አለ ምን እናድርገውኛ ትልቅ ታምር ታየ ብሎ ታምረ ማርያም አነበበ ፀሐይ የለበሰች ሴት ታየው ብሎ ስሙንም ታምር ነው ያለው አይደል እንግዲህ ምን እንበለው ነው ወይ መጽሐፍ ቅዱስ ነው ምንለው ወይስ ታምር ነው ምንለው እንዴ መልስ ፈልጋለሁ አንዳንድ ጊዜ የሚጠይቅ ሰው ካለ እውነቴን ነው ትልቅ ታምር በሰማይ ታየ ነው የሚል ይሄ መጽሐፍ ቅዱስ ነው የሚባል ታምር ነው የሚባል ይሄ እኮ ነው መልሱ መጽሐፍ ቅዱስ ታምር ይባላል ታምር መጽሐፍ ቅዱስ ይባላል ልዩነት የላቸው ገርል መጽሐፍ ቅዱስ ነው ገርል የሐዋርያት ሥራ ምዕራፍ 7 እስጢፋኖስ ገርል እስጢፋኖስ ያ ተጽፎ ይልኝ በደኛ ቀጠቀጡት አይደል ገርል እስጢፋኖስ ማለት እኮ ያ ነው ግብረ ሐዋርያት ማለት ነው ጴጥሮስ
አይነ ስውር ማን ነው? ዮሐንስ ምዕራፍ 3 ላይ ሐዋርያ ሥራ ዮሐንስና ጴጥሮስ ወደ እንትኑ ሲገቡ ወደ ምኩራብ ሲገቡ አንድ በሽተኛ አገኙ፣ ፈወሱት። ታምር ነው አይደል? ፈውስ ታምር ነው ይባላል አይደል? ይሄ እኮ ታምር ነው። ጌታችን መጻጉዕን ፈወሰው። ምንድን ነው በለው? ታምር አይደል? አይነ ስውሩን ፈወሰው። እሱ ምዕራፍ 9 ዮሐንስ ወንጌል እሱም ሲናገር ሰዎች ሐዋርያት ጠየቁት። በኃጢአት ተመኑ ተወልደ ዝዕውር፣ ይህ አይነ ስውር በማን ኃጢአት ነው ዕውር ነው የተወለደ? በዘርሱኑ ወሚመ በዛዝማጁ፣ በሱ ኃጢአት ነው በዘመዶቹ ብለው ጠየቁት። አኮ በራሱም አይደል በዘመዶቹም አይደል አላ ከመያስተሪ ግብረ እግዚአብሔር፣ የእግዚአብሔር ታምር ይገለጽ ዘንድ አይደል ያለው። አሁን ያው ልሙጡ ነው የተወለደው ምራቁን ትፍሎ ጭቃ ቀብቶ ያዳነው እኮ ያ ታምር ነው። ታምረ ኢየሱስ ነው የሚባለው ራሱ ይሄ ታምር ነው አይደል ያለ። እና መጽሐፍ ቅዱስ እኮ በሙሉ ስንገባ ታምር ነው። ስለ ጽንሰቱ ጸነሰች ነው በድንግልና፣ ያ ታምር ነው የምናነበው እኛ እኮ ዛሬ። በድንግልና ወለደች ነው ታምሩን ያን የምናነበው። ከወለደች በኋላ ድንግል ናት ነው ያን የምናነበው። ሕዝቅኤል የተናገረውን ኢሳይያስ የተናገረውን እንድረ ወለደት ካሁን በረት በድንግልና አስን ከወለደች በድንግልና ጸንታ ኖረች። ይህን ሕዝቅኤል ነው ያየው። ትንቢተ ሕዝቅኤል ምዕራፍ 44 ላይ ቤተ መቅደሱን ሳይከፍት ገብቶ ሳይከፍት ሲወጣ አየሁት። ምን አለ? ይህ ቤተ መቅደስ ተዘግቶ ይኖራል፣ እግዚአብሔር ገብቶበታልና አይደል? ድንግል ነው አይደል? መጽሐፍ ቅዱስ ከሀ እስከ ፈ ድረስ ያለው ታምር በቀዳሚ ገብረ እግዚአብሔር ሰማይ ብሎ አይደል የሚጀምረው? ወደ ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ እኮ ታምር ነው። ካለ መኖር ወደ መኖር ይህን ዓለም አምጥቶ መፍጠር ታምር ነው አይደለም? የሌለን ነገር ማስገኘት የራሱ ይሄ እኮ ታምረ ኢየሱስ ነው። መጽሐፍ ቅዱስ እኮ ራሱ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዚያ በፊት ነበሩ አልነበሩም። ካልነበሩ ወዴት አመጣቸው? በታምር ይኸውልህ ውሃውን ከፈለው። ማክሰኞ አጽሪት ተፈቀሉ። ነበሩ አልነበሩም። ማን አበቀላቸው? በቃሉ ታምር ኢየሱስ። ረቡዕ ፀሐይ ጨረቃን ፈጠረ። ነበሩ አልነበሩም። በምን አስገኛቸው? በቃሉ ታምር ፀሐይ ይለዋል። ይሄንን የፀሐይ ታምር እያለ ይሄዳል። የእጽዋት ታምር እያለ ይሄዳል። ሐሙስ በባህር ያሉትን ፈጠረ። ዓርብ በየብስ ያሉትን ፈጠረ። አዳምን ፈጠረ። ገድለ አዳም ተጽፏል። አሁን ገድለ አዳም እንደይርነቃቸው ገድለ አንቀበል የሚል ሰው ካለ ገድለ አዳም የሚጀምር ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር በመጀመሪያ ሰማይና ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ነው አይደለ? አሁን ይሄ ገድለ አዳም እኮ ነው። የአዳም ተፈጥሮ ገድል ነው፣ ታምር ነው። እዚያ በኋላ ወገብሮ አዳምን ፈጠረው፣ ሔዋንን ከጎኑ እና ባጭሩ በደንብ ለሚመለከተው ሰው መጽሐፍ ቅዱስ ከኦሪት ዘፍጥረት ከአንድ ጀምሮ እስከ ራዕየ ዮሐንስ መጨረሻ ያለው ታምር ነው። የኖህ ታምር እኮ ነው። እንትኑ መርከቡን ስራ አይደል ያለው? በመርከብ መዳን ታምር እኮ ነው። ጅብና አህያ አንድ መርከብ ገብተው ኖሩ። ጅቡ አህያውን ሳይበሉ አይደል? ቀበሮና በግ፣ ነብርና ፍየል፣ አንበሳና ላም አንድ መርከብ ተቀመጡ አይደል? ይህ ተፍጥሯል። ይሄ ታምር ነው አይደለም? እኮ ታምር እኮ በሙሉ እያንዳንዱ ታምር ነው። ስለዚህ መጽሐፍ ቅዱስን ከገድል ከድርሳን ከታምር ለይቶ እንደ ሌላ አካል ማየት፣ ታምራትን ገድላትን ድርሳናትን ከመጽሐፍ ቅዱስ ለይቶ እንደ ሌላ ማየት ይሄ አባትና ልጅን እንደማለያየት ማለት ነው፣ እንደማጣላት ማለት ነው። መጽሐፍ ቅዱሱ ከገድላት በሙሉ አብሮ ያለ ነው፣ ተዛምዷል። አጥንትና ጅማት ናቸው፣ ተሰናስለው ነው የሚኖሩ። መጽሐፍ ቅዱስ አባት ነው፣ እናት ነው። ሌሎች ገድላት፣ ድርሳናት፣ ታምራት የመጽሐፍ ቅዱስ ልጆች ናቸው። እንዲሁም ሰሎሞን አዋልድ ለአልቦን ሁልቁ ይላቸዋል። ስፍር ቁጥር የሌላቸው በመኃልዩ አዋልድ ስፍር ቁጥር የሌላቸው ልጆች ይልና አዋልድ ያላቸው መጻሕፍት ናቸው። ስማቸው አዋልድ ይባላል። አዋልድ ማለት እኮ ትርጉሙ ልጆች ማለት ነው። ወለደ ይልና ወለደ። አሁን ወልድ ማለት ልጅ ማለት ነው። የማን ልጅ? የአብ ልጅ ነው። ወልደ አብ እንለው የለ? ወልደ ማርያም እንለዋለን። የማርያም ልጅ ማለት ነው።
እነዚህ አዋልድ መጻሕፍት ደግሞ ውሉድ ተብለው አዋልድ ተብለው የማን ልጆች ናቸው? የመጽሐፍ ቅዱስ ልጆች ማለት ነው። አዋልድ መጽሐፍ ማለት እኮ የመጽሐፍ ቅዱስ ልጆች እንደው ራሱ ሰው አልገባ ብሎ ነው እንጂ አዋልድ የሚለው ትርጉም ምን ማለት ነው ይባል? አዋልድ ውሉድ ወንዶች ልጆች ናቸው። አዋልድ ሴቶች ልጆች ናቸው። አዋልድ ያለ ጽዮን ይላል። አዋልደ ንግሥት ለክብርከ የንግሥቲቱ ልጆች ለክብር ይገዛሉ ይላል። እነዚህ መጻሕፍት ናቸው። የማን ልጆች ናቸው? የመጽሐፍ ቅዱስ የብሉይ የሐዲስ ልጆች ናቸው። መጻሕፍተ ሊቃውንት፣ መጻሕፍተ ድርሳናት፣ ገድላት፣ ታምራት እና ስለዚህ መጽሐፍ ቅዱስና ታምራት፣ ድርሳናት፣ ገድላት አባትና ልጅ እናትና ልጅ ስለሆኑ አይለያዩም ነው አጭሩ። በጣም መልካም። አሁን ከዚህ ጋር ተያይዞ ገድላትና ድርሳናት አሁን እንደነገሩን ከመጽሐፍ ቅዱስ ልዩ አይደሉም፣ የመጽሐፍ ቅዱስ አንድ አካል ናቸው ማለት እንችላለን። አዎ እንችላለን። አሁን ላይ የሃይማኖት መጽሐፍት ቢሆኑም ለሃይማኖታዊ ክርክር እንዲሁም ለድህነት አስፈላጊነት ላይ ብዙ ጊዜ ብዥታዎች ይፈጠራሉና ለድህነት አስፈላጊ ናቸው ይላሉ። የቤተክርስቲያናችን አስተምህሮ ምንድነው? ድህነት አንድና አንድ ዓለምን ያዳነ መድኃኒዓለም ክርስቶስ ነው። ግን የእሱ አዳኝነት በእነዚህ መጻሕፍት ተጽፏል። እንዳንገነጥላቸው እነሱ የለም እንዳንል ፍሬ ከርሳ አድኃነ ኩሉ ዓለም ይላል። አሁን ውዳሴ ማርያም ምንድን ነው የሚለው? ምክሆን ብሎ ሙዳየ እፍረት ይላል። ሙዳየ እፍረት ነቃ ፈልፈለ ማይወት ይልና ፍሬ ከርሳ አድኃነ ኩሉ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለምን አዳነ ይላል። ይሄ ውዳሴ ማርያም ነው። አሁን ይሄ ከድነት ስራ መች ወጣ? አድኃነ ነፍሳቲነ በምጽአቱ ቅዱስ ይላል። በልዩ አመጣጡ መጥቶ ነፍሳችን አዳነ አለ። አሁን እኮ የክርስቶስን አዳኝነት እነዚህ አዋልድ መጻሕፍት አጉልተው ነው የሚናገሩ። በሙሉ አጉልተው እያንዳንዱ ገድል እያንዳንዱ ድርሳን የእሱን አዳኝነት ሳይናገር ወደ ቅዱስ ጊዮርጊስ አይሄድም። ምንድን ነው የሚለው? ቅዱስ ጊዮርጊስ ገድል ወስም ዘቅዱስ ጊዮርጊስ ካለ በኋላ በስመ እግዚአብሔር ስሉስ ይልና በእግዚአብሔር ስም ይጀምርና ከዚያ በኋላ ቅዱስ ጊዮርጊስን እንዴት እንዳመነ የክርስቶስን አዳኝነት መድኃኒነት እንዳመነ ያነባል ገድሉ። ከዚያ በኋላ ደግሞ ዘይጾረ መስቀለ ሞት ይክ ሊጸመደኒ መስቀሌን ተሸክሞ ሊከተለኝ አልወደደ ለኔ አይሆንም ነው የሚል። ያንን ቃል ወንጌሉን ይዞ ቅዱስ ጊዮርጊስ ተከተለው ነው የሚል አይደለ? መስቀሌን ተሸክሞ ያልተከተለኝ ማለት እኔ በተሰቀልኩበት መስቀል ተሰቅሎ እንደኔ መከራ ይቀበል ማለቱ ነው። አሁን ቅዱስ ጊዮርጊስ 7 ጊዜ ነው 3 ጊዜ ሞቷል አይደለ? አሁን ገድለ ጊዮርጊስ የሚናገር ክርስቶስ ስላለም ሞተ። ሲሞት ዝም አላለም፣ ተከተሉኝ አለ። ስላለ ቅዱስ ጊዮርጊስ ተከተለው ብሎ አዳኝነቱ ተናገረ። ስለዚህ እኮ አሁን ቅዳሴ ማርያም ስንደግም ቅዳሴውን ስናነበው ገድሉን ስናነበው ከአዳኝነት ምስጢር ወጥቶ አናገኘውም። ወይም እንግዲያማ የክርስቶስ መድኃኒትነት በመጽሐፍ ቅዱስ ብቻ ተጽፎ ይቀመጥ ሌላ መጽሐፍ መጻፍ የለበትም ብለን እኮ አሁን የምንቃወመው አዳኝነቱን እኮ ነው። ለምን ሰፋ ነው እንዴ? ይስፋ እንጂ እንዴ ይላል እኮ ዮሐንስ ወንጌል ምዕራፍ 20 መጨረሻው ላይ ይላል ዮሐንስ ሲጽፍ ክርስቶስ ያደረገው ታምር እያንዳንዱ ተጽፎ ቢሆን ይላል ጥቀ ዓለም እምያግመሮ መጻሕፍቲሁ ዓለም አይችለውም ነበረ፣ ግን የተጻፈው ተጽፎ ያልተጻፈው ቀርቷል ይላል። ወዝ ኩሉ ዘኮነ ከመ ትመኑ አንትሙ ይህም የሆነ እናንተ ይህን ሰምታችሁ ታምኑ ዘንድ ነው ይላል። እንዳልተጻፈ ማለት ነው። በመጽሐፍ ቅዱስ እንዳልተካተተ እንዳላለቀ ታምኑ ዘንድ ይላል። አሁን ያ ያልተካተተው እኮ ነው ታምረ ኢየሱስ የሚባለው። በመጽሐፍ ቅዱስ በወንጌል ያልተጻፈው እኮ ነው። አዳ ይሄ እኮ አዳኝነትን እየመሰከረ ነው። ውዳሴ ማርያም አዳነነ ነው እንጂ ድንግል ማርያም እኮ ከሷ ተወልዶ አዳነነ ነው የሚል እንጂ እሷ አምላክ ናት አላለም። ግን በእሷ ምክንያት ድነት ስለተገኘ ብኪ ድህነ ዓለም ወልድ ይኮነ ሰላም ይላታል። ባንቺ ምክንያት ብኪ ድህነ ዓለም ዳነ በልጅሽም ሰላም ተገኘ ይላታል። ባንቺ ዓለም ዳነ። ልክ ነው። ባንቺ ማለት ነው። ካንቺ በተዋሃደው ስጋ ነፍስ
ዓለም ዳነ ማለት እኮ ነው። እመቤታችን ምክንያት ድኅነት ናት። ታስታርቃለች፣ ታማልዳለች። ከሥላሴ ዘንድ ተፈቅዶላታል። ተበዋሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተበ ለወልደ ሰብ ለሕይወት ዘላለም ይላታል። እንዲሁም የዘላለም ሕይወት ልትሆኚ ከሥላሴ ዘንድ ድልድይ ሁነሽ ታሻግሪ ዘንድ ተበዋሃ ለኪ ተፈቅዶልሻል ይላታል እኮ ተፈቅዶላታል። እኛ እንግዲህ እግዚአብሔር የፈቀደላትን መቃወም እንዴት ይቻላል? ይሄ እኮ አይቻልም። እንዲሁ አቅምን አንዳንድ ጊዜ መለከት ያስፈልጋል። ከሥላሴ ከተፈቀደላት እንዴት እሷን መቃወም ይቻላል? ስለዚህ እግዚአብሔር ያከበረውን ማዋረድ የሚችል የለም ይላል ቅዱስ ጳውሎስ። እና ባጭሩ ምንድነው በገድላትና በድርሳናት በታምራት የእግዚአብሔር አዳኝነት ሙሉ በሙሉ ስለተጻፈ ገድላት መድኃኒትነቱን ስለሚመሰክሩ ከመጽሐፍ ቅዱስ የወጡ የተለዩ አይደሉም። እያንዳንዱን ገድል፣ እያንዳንዱን ድርሳን፣ እያንዳንዱን ታምር ስናነብ የክርስቶስ መድኃኒትነት አዳኝነቱ በማይገቦ ዓለምን እንዳዳነ ቅዱስ ሥጋውን ክቡር ደሙን እንደሰጠን ያን ሥጋውን ደሙን ተቀብለን በማይገቦ ተጠምቀን እንደዳን አዳኝነቱን ይናገራል። እነዚህ ቅዱሳት የሚባሉ ለዚህ እኮ ነው ቅዱሳት ነው የሚባሉ ቅዱሳት መጻሕፍት። ለጢሞቴዎስ ቅዱስ ጳውሎስ ሲጽፍለት ምንድነው ያለው? በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለሕይወት ይጠቅማል ብሎታል እኮ። በመንፈስ ቅዱስ የተጻፉ ናቸው እነዚህ ሁሉ መንፈስ ቅዱስ ያጻፋቸው። ሌላው መናፍቅ መንፈስ ቅዱስ አደረብኝ እያለ ሲወሸክት ይውላል እንዴ? አድናለሁ እያለ ፈውሳለሁ ይላል እንዴ? አዳይነ ጴጥሮስ ያደረጉት ታምር፣ እመቤታችን ያደረገችው ታምር፣ የነቢያት የሐዋርያት የጻድቃን የሰማዕታት ታምር ገድል ጋኔን እያስለፈለፈ እያስወጣ ድውይ እየፈወሰ ጋኔን እያወጣ የሚከለከል ለምንድን ነው? ከልካዩ ማን ነው? ስልጣኑስ የማን ነው? እንደው ማንም እየተነሳ ዝም ብሎ ቤተክርስቲያንን ገድል አያስፈልጋትም ሳያስፈልጋትም ይላል እንዴ? የት ነበረ እንዴ? መጀመሪያ እኮ ሲመሰረት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ 81ዱ መጽሐፍ ስትቀበል የቅዱስ ያሬድን ድርሰት ድጓውን ስትቀበል የእመቤታችን ታምር ስትቀበል ቅዳሴውን ስትቀበል ሃይማኖተ አበውን ስትቀበል ድርሳናት ስትቀበል እነማን ነበሩ? እንዳሁን እኮ ዝም ብሎ የተውሸከሸከ ዝም ብሎ በተውሶ ቋንቋ እዚያም ለቃቅሞ በሚለፈልፍ አካሄድ አይደለም። አባቶቻችን ዕብራይስጡን ተምረው የግሪኩን ተምረው አረበኛውን ቋንቋ ተምረው ከዕብራይስጥ ወደ ግሪክ ወደ ጽር ከጽር ወደ አረብ ከአረብ ወደ ግዕዝ ተርጉመው ራሳቸው ተርጉመው ነው ይህን ሁሉ የተቀበሉት። ብዙ መጻሕፍት ተተርጉመዋል አይደል? ብዙ መጻሕፍቶች አሁን በግሪክ ቋንቋ የተተረጎሙ ናቸው። ከግሪክ ወደ አረብ የተመለሱ ናቸው። ፍትሐ ነገሥት ሌላውን ስናነብ ያን ሁሉ የሚያውቁ ቅዱሳን በእውቀታቸውም ከሁሉ በላይ የሆኑ በብቃታቸውም ከሁሉ በላይ የሆኑ የመጻሕፍትን ምስጢር በመጽሐፍ ቅዱስ ብቻ አይተው ሳይሆን በዓይነ ሕሊናቸው በሕሊናቸው የወሰኑ አባቶች ለዚች ቤተክርስቲያን ለዚች ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባትን መጻሕፍት ቆጥረው አስረክበዋታል። 81 መጽሐፍ ያንን አሁን ተነስቶ ለኔ እንዲመቸኝ ብሎ ይህንን ለውጣለሁ የሚል ካለ ተቀባይነት የለውም። ይቀበለውም አያገኝም። አሏ መጻሕፍቶቹ ወደ ንስጥሮስ ለመግባት ነው አይደል? ንስጥሮስ የተወገዘበት መጽሐፍ እያለ ከንስጥሮስ ጋር ታረቃለሁ ማለት ዘበት ነው። የሚቀበለው የለም። አርዮስ የተወገዘበት የኒቃዊ ጉባኤ መጽሐፍ እያለ አርዮስን ቅዱስ ላለው የሚል ካለ ራሱ ይወገዛል። ሰለስቱ ምዕት አውግዘውታል። ዛሬም ይደገማል። መቅዶኒዎስን ደግፋለሁ የሚል ካለ ይወገዛል። ይበቃል ያለው መጽሐፍ ይህንን መመልከት ነው እንጂ አሁን ቅራቅንቦ እዚያም ለቃቅሞ አምጥቶ እዚህ ላይ ይህን እንጨምራለን ይንቀን ማን ነው የሚቀንስ? ዮሐንስ እኮ ብሏል እኮ አይደል? ራዕየ ዮሐንስ መጨረሻው ላይ ምንድነው የሚለው? በዚህ መጽሐፍ ላይ ይላል የጨመረ ቢኖር በዚህ መጽሐፍ ላይ የጨመረ ቢኖር በዚህ መጽሐፍ የተጻፈው ይጨመርበታል፣ የቀነሰ ቢኖር ይላል። ስለዚህ መቀነስም መጨመርም እንዳይቻል አባቶቻችን አስተካክለው ቀምመው ቀምረው አቡሻሩን የዘመን አቆጣጠሩን በራሷ ቋንቋ በራሷ
ቅዳሴውን በራሷ 14ቱን ቅዳሴ ምልክቱን ቅዱስ ያሬድ ቁልጭ አድርጎ አስቀምጦታል። ዜማውን አስቀምጦታል። ግዕዝ፣ ዕዝ፣ አራራይ። አሁን ሌላ ዜማ መጨመር ይቻላል? ሲጉብዝና ካለ እቺን መጽሐፍ ቅዱስና ያችን ስለምናነብ ያችን ስለምናውቅ ነው እንለውጥ ምንል? እስኪ ከዜማው ይግባና ከግዕዝ፣ ከዕዝ፣ ከአራራይ ከሶስቱ ዜማዎች እስኪ ያምጣ ጎበዝ ካለ እንደ ቅዱስ ያሬድ። ናችን ስንዱ ቅመም አባቶቻችን ቀምመው በቋንቋውም በእውቀቱም በምስጢሩም አምልተው አጉልተው ሰጥተዋታል። ያንን ይዞ ማስቀጠል እንጂ ገድሉ ድርሳኑ ከመጽሐፍ ቅዱስ ጋር ተለያይቷል እያሉ የጠላት አካሄድ ይሄ የሾህ የጭቃሾህ ይባላል። ከውስጥ ሆኖ እየወጉ ድርሳናትን ገድላትን ታምራትን መጽሐፍ ቅዱስ ልዩ ናቸው እያሉ እያራራቁ ከትውልዱ ጋር ማጣላት ከእግዚአብሔር ጋር ማጣላት ነው። እነዚህን አለመቀበልም እንደ ክህደት ይቆጠራል ማለት ነው። አዎ ለምን አባቶቻችን ያወግዙትን ቅዱስ ነው ብሎ መቀበል ውግዘት ነው አይደል? እነሱ የተቀበሉትን ደግሞ አይገባም ብሎ መነጠል ውግዘት ነው። ጌታም እኮ ብሏል እንዴ ቤተክርስቲያን ያወግዛቻቸውን መቀበል እንደማይገባ። ወንድም ቢበድልህ ብቻ ሆነህ ምከረው፣ ሁለተኛ ሶስተኛ ዘድ ያን አልቀበልም ቢል ለቤተክርስቲያን ንገራት። ያን ባይቀበል እንዳረመህን ብሎ የለ። አሁን ቤተክርስቲያን ተቀብላ ይዛው የቆየችውን ማለት ነው እኮ ማለት እኮ ነው። ቤተክርስቲያን ይዛው ተቀብላው የኖረችውን አልቀበልም ብሎ አሁን መገንጠል ማለት ቤተክርስቲያንን ካልሰማት እንደማን ይሁን ያለ ወለማ ይሰማ ለቤተክርስቲያን ይኩን ከማረመ መጸባዊ እንደ ቀራጭና እንደ ረማው ይሁን። ማንን ባይሰማ ቤተክርስቲያን ነው ያለኩ። አዲያ ቤተክርስቲያን ይዘው የቆየችውን ማለት እኮ ነው። አሁን ይዘው የቆየችውን እኮ አሁን አልቀበልም ማለት እንደ ረማው እንደ መጸባዊ ማለት ራሱ በወንጌል የተናገረው ማለት ነው። ያንን ዘው ነው እኮ አባቶቻችን የሚወገዘውን አውግዘው ንስሐ ገብቶ የተመለሰውን በንስሐ ተመልሰው የተቀበሉ ለዚያ ነው። እና አባቶቻችን ለቤተክርስቲያን የሰጧትን ያስረክቧትን ቤተክርስቲያን ተቀብላ ይዘው የቆየችውን ነገር አሁን እንደሌላ ነገር ያጥላሉ። መገንጠል ማለት ይህ እንዳረማዊ እንደመጸባው ያስቆጥራል። ቤተክርስቲያንን አልቀበልም ያለ አይደል የሚለው። አሁን እስካሁን ተቀብለው ቆይታ የለ። አሁን ምን ሆኖ ነው የማይቀበለው? ያሁን ትውልድ ምን ሆኖ ነው እሷ ዘው የቆየችው? ስለዚህ እንዳረማዊ እንደመጸባዊ መሆኑ ነው ያስቆጥራል ማለት ነው። እና እዛ የተቀበለችውን ያወገዘችውን ማውገዝ የተቀበለችውን መቀበል እንጂ በስምንተኛው ሺህ አሁን ባለቀ ዘመን ላይ ማለት ነው ባለቀ ዘመን ላይ ሌላ ነገር ቤተክርስቲያን ተቀበለችውን አልቀበልም ማለት ያልተቀበለችውን እቀበላለሁ ማለት ክደት ነው፣ ፋቄ ነው። በእግዚአብሔር ዘንድም ክብር ያሳጣል፣ ለሀገርም በረከት ያሳጣል። ጾሙ ይሻራል። ውስጡ እናውቀዋለን። ለመሸርሸር እኮ ነው። ጾሙን ለመቀነስ አይደል ገብቶናል እኮ። አሁን እኮ ሥርዓተ ቤተክርስቲያን እንቀይር ማለት ጾሙ ይቀነስ ነው፣ ሌላ ነገር የለው። እናውቀዋለን። እንኳን የታሰበው ያልታሰበው ይታወቃል። ጾሙን እንሻረው፣ ጾሙ ይቀነስ። ሌላው በስቶብናል እና በስቷል እያለ የሄደው መናፍቅ ብዙ ነው። እኛም አብረን እንኮብልል እንዴ ታዲያ? እኛማ ጾመኞች ጋር ምን አለ ኢያሱ? እኔና ቤቴ እግዚአብሔር እናመልካለን፣ እናንተሳ አላቸው እስራኤል። እኛም እንዳንተ እግዚአብሔር እናመልካለን አይደል ያሉ? እኔና ቤቴ እንዳለው ኢያሱ አሁንም እኛና ቤተክርስቲያን ቤት የተባለች ቤተክርስቲያን ናት። እግዚአብሔርን ማምለክ እንጂ ቤተክርስቲያን የምታጠምቀውን ሥርዓተ ጥምቀት የምታጾመንን ጾም የምታጸልየንን ጸሎት ለይተን ለውጠን አዲስ ጾም አዲስ ጸሎት ብንል በፍጹም አይረጋም አይጸናም። እንዲያውም እርስ በርሱ ተለያይቶ የኬልቄዶን ጉባኤ ነው የሚሆን። ኬልቄዶን ጉባኤ ከለባት ነው የሚባል አይደል? ቅዱስ ዲዮስቆሮስ ጥርሱን የተመታበት እኮ ነው አይደል? ለምን ነው የተመታ? የሊዮንን
ደብዳቤ አልቀበልም ብሎ አይደለ ሊሆን እኮ ከንስጥሮስ ትንሽ ለየት አልኩ ለማለት ንስጥሮስ ሁለት አካል ሁለት ባህሪ አለ እሱ ደግሞ አንድ አካል ሁለት ባህሪ አለ ዞር አድርጎ ግን ቅዱስ ዲዮስቆሮስ ስለሚያውቅ አመጣጡን ስለሚያውቅ የመናፍቃን መንገድ ስለሚያውቅ አልተቀበለውም ቀደደው መካከል ላይ ቆመ ይላል ወሰጠጣ ለጦማረ ሊሆን ይላል መካከል ላይ አይፈሩም እኮ ቅዱሳን ለስልጣን አይፈሩ ለደሞዝ አይሉ አይጨነቁም ሃይማኖት ሃይማኖት ነው ህግ ነው ተነሳና ሀንጉሱ ፊት መርቀያን ፊት ከመናፍቃኑ መካከል ቡጭቅ አድርጎ ሊሆንን ወረቀት ቀደደው እንዴት ማትቀበላሉት ለምን ተቀደዋለህ እንዴ ክደት ስለሆነ ፋቂ ስለሆነ ባቶቻችን ስላልተቀበሉት ስለስተሚ ስላልተቀበሉት አልቀበለው ማለት እናሳ እሱ እኮ ፓፓ ነው የሮሙ ፖፕ ፓፓ እኮ ነው ቢያጠፋም እኮ እሱ አጥፊ አይባል ማለት አሁንም አይባል መስል በክደት እንግዲህ ኑፋቄን ጽፎ ማርያም የወለደችውን አባይ ወልዶም አባይ ወልዶ ማርያም ተመልማሪ ያለ እንዴ የምን ፖፕ ነው የምን ፓፓ ነው አይህ አለቃ ነው ብዬ አላከብረውም በሃይማኖት እኔን ካልመሰለ አየው ሳጥናኤል ሊቀ መላእክት ነበር አይደል ሳጥናኤል እኔ ፈጣሪ ነኝ ብሎ እግዚአብሔርን ሲግድ ቅዱስ ሚካኤል ካደ እንዴ አልካደ ቅዱስ ገብርኤልም አልካደ ስለዚህ ይፈልገው አለቃ ቢክድ የበላይ ነኝ ብሎ በስልጣን ቢክድ እኔ አልክድም በየቀደርኩት አለው ስንጥቅጥቅ አደረገው ያው ተበሳጭተው በስጋዊ መከራ ጺሙን ነጩት ጥርሱን አወለቁት ዛቲ ፍሬ ሃይማኖት ብሎ በእስክንድርያ ያላሉ ምዕመናን ጥርሱን በማሐረም ለከላቸው ወስደው ቁጭ ሲያደርጓት አበራ ፀሐይን ለካ ወከለ ሃይማኖቱ ትክክለኛ መሆኑ አይደል አንድ ብቻውን ቅዱስ ዲዮስቆሮስ ስለዚህ አሁንም የነ ቅዱስ ዲዮስቆሮስ ትምህርት የነ ቅዱስ ዲዮስቆሮስ አስተምሮ አይለወጥም ነው ሰማዕትነት የተከፈለበት ነው እና ይሄን ይመስላል ባጭሩ እና አስፈልግም ድርሳናት ገድላት ታምራት ከመጽሐፍ ቅዱስ ተለይተው አይታዩም እናሻሽላለን ማለትም ይሄ የአባቶቻችን ውግዘት በጣም ከባድ ስለሆነ መቅሰፍትን ያመጣል ነው ምልኔ እሺ መልካም እሺ እንታ ቃለ ሕይወትን ያሰማልን በሃይማኖታዊ ጥያቄ ያነሳናቸውን ጥያቄዎች እንግዲህ በዚህ መልኩ ተመልሶልናል በሌላ መርሃ ግብር እስከምንገናኝ ድረስ መልካም ቆይታ